ከዘበኛ ጀምሮ ሰው በዘርና በእንትን ነው የሚቀይሩት የማያምን ውሸቱን ኦርቶዶክስ ነኝ ብሎ መንበረ ኦሮሚያን በአዲስ አበባ ምክንያቱም መንበረ ክርስቶስን የማጥፋት ሂደት እኮ ነው መስቀሉ የሰማዕትነት ሳን የመመገቢያ ማንኪያ አድርገውታል ክርስቶስን የሱፕ መጠጫ ነው ያደረጉት ምግብ ማግኛ ነው ያደረጉት አጅቦት ቤተ መቅደስ ያስገባ ሰው ፈጀ 50 ሰው ባንድ ቀን አረደ ሻሸመኔ እስላም በሬ ይዞ ባብይ ጾም ቤተ መቅደስ ገባ ኤጲስቆጶስ የሚሾመው በሚሾምበት ሀገር ምዕመናን ምርጫና በርዕሰ ሊቃነ ጳጳሳቱ ፈቃድ ነው አሁን እኮ ሰው መርጠን ኦፒዲዮ ከኦሮሞ ሳይድ ህዋት ከትግሬ ሳይድ በአዴን ከአማራ ሳይድ ኮታ የአፕሩፍ ካረጉ ብቻ ነው ሰው የሚመረጠው ኮታ ጋር የሃይማኖት ካህንና የፖለቲካ ሊያያል በሱስ ማማለም ኑሮዬን ስገልጥ ትምርት ስጽፍ ስራ ስሰራ ቢያኔ ስሰጥ ግን መንፈሳዊም ነኝ የሞራል መሰረቴ ከመንፈሳዊነቴ ነው የሚነሳው እንደው ከምራብ የሰማነውን ሴኩላር መሆን አለበት አው ሴኩላር መሆን አለበት ሴኩላር ማለት ግን ጸረ ሃይማኖት መሆን አለበት ማለት አይደለም ሴኩላር ማለት ምናልባት ካቆነ ጃጅ ነው እግዚአብሔርን መምሰል ማለት ሊሆን ይችላል እንዴት ብትሉ እግዚአብሔር ለሚያምነውም ለማያምነውም የሰው ልጅ ሁሉ ፀሐይ ያወጣል ዝናብ ያዘንባል አየር ያነፍሳል ሲጋቡ ይወልዳሉ ሲያርሱ ያፈራላቸው ሲነግዱ ያተርፋሉ አላዳላም ቢያምንም ባያምንም መንግስትም ይሄን መምሰል አለበት ለማለት ከሆነ ሴኩላር ያልነው ጥሩ ነው ያ ማለት ግን እግዚአብሔር ያዳላም ማለት እግዚአብሔር አይፈርድም ማለት አይደለም እግዚአብሔር ክፉና ደግን ለይቶ ለሰው ልጅ አያስተምርም ማለት አይደለም እግዚአብሔር ክፉዎችን በሲኦል አይቀጣም ማለት አይደለም መንግስትም እንደዚህ ነው መንግስት እስላሙንም ክርስቲያኑንም ፕሮቴስታንቱንም ካህዲውንም አማኒውን ያማኒውን ሰዶሙንም ጤናኛውንም ምኑንም መጀመሪያ እንደ ሰው ነው እግዚአብሔር የሰጣቸው ነገር እንዳያጡ ፀሐይ አየር ውሃ መሬት እንዳይከለከሉ በጸጋ በችሎታቸው የሚያፈሩት እንዳይከለከሉ የሚጠብቅ ነው መንግስት የኛ መንግስት እንደሱ አይደለም የኛ መንግስት በዘር ተካፍሎ ክልል ህዛ ነው ሃይማኖት ይሄን የነፍጠኛ ሃይማኖት ታው ታሪክ እንደዚህ ነው አያትህ እጅ ቆርጧልና አንተ መቆረጥ አለብህ የሚል ፖለቲካ ነው በዚህ ፖለቲካ ላይ የማይመሰክር ጳጳስ ቄስ ዲያቆን ካህን ምእመን እሱ አስመሳይ ነው ክርስቶስን አያውቅም የምስክርነት አውዱ ኢትዮጵያ ውስጥ ሰፊ ነው እድል ሰጥቶናል ክፋት ሲጠፋ ነው ለምስክርነት እድል የሚጠፋው ክፋት ሲበዛ ለክርስቲያናዊ ምስክርነት ብዙ እድል አለ አስመሳዮች ግን ፖለቲካና ሃይማኖት ብለው ድሎታቸውን ሲያመቻቹ እንዳውም የአጥፊ መንግስት ካድሬ ሲሆኑ ጳጳሳት ሳይቀሩ አይተናል ይሄን ነው ፖለቲካችንና ኦርቶዶክሳዊነት እንዲያው ኦርቶዶክሳዊነት የድንዙዞች መሰብሰቢያ የሀገር አልባዎች መሰብሰቢያ ስልጣን የማይገባቸው ሰዎች አስመሰሉት አባቶቻችን እኛም ምእመናን እና ይሄን ድንዛዜ መቼ ለቀናል የሚል ነው አቤት ጌታዬ አንድ ጥያቄ እስቲ ተተቻለ ያው በዚህ በማብራሪያ አሁን እስቲ እንደው እኛ እንደ ክርስቲያን አሁን ከጳጳሳቶች ቤተክርስቲያን ከሚመሩት አባቶች አሁን መመስከር አለባቸው ብለናል ምን ሊመሰክሩ ነው አሁን የምንፈልገው ለምሳሌ አሁን የሆነን አካል ለይቶ ሁላችንም የምናውቀው የሆነን አካል ላይ እንትን እያደረሰ ነው አይደለ በደል ብዙ አይነት እንትኖች እየደረሱ የዘር እንትኖች እና እኛ አሁን እንደ ክርስቲያን በቃ እውነተኛ ከሚባሉት አባቶች ምንድነው የምንጠብቀው እንዲመሰክሩ ስንል ማለት አሁን እኔ አባቶች ወተው እንዲዚህ መደረግ አለበት ብለው ቢመስኛ ምን አሁን የአእምሮአችን ላይ የምናስበውን አይነት ምስክርነት ቢሰጡ ሌላ እንትን የሚቃው ያንን ሐሳብ የሚቃወም ሌላ አካል አይኖርም ወይንስ እንዴት አይነት ነገር ነው ኤክስፔክት የምናደርገው ግልጽ እንዲሆን ስለፈለኩ በጣም ጥሩ ነው ልክ ነህ እሱ ግራ ያጋባል ብዙ ሰው በዚህ ግራ ይጋባል ክርስቲያናዊ ምስክርነት እከሌ ቡድን ብሎ አይደለም የሚመሰክረው ኢሰባዊ ኢፍታዊና እግዚአብሔር የማይወደውን አስተምሮና ድርጊት በሙሉ ያወግዛል ማንንም ያድርገው ማንንም ለምሳሌ በጣም ቀላል በኢትዮጵያ የምስክር እድል ሰጥቶን ሳንመሰክር ያለፍንባቸው ምሳሌዎች ላንሳለ ደርግ የሚባል ተማሪዎች ንጉስ ገለው ጳጳስ ሰቅለው መጡና ስልጣን ያዙ አይደል ወታደሩ ያዘና እግዚአብሔር የለም የሚል ትምህርት አስፋፋ
ያን ጊዜ ሲኖዶሳችን ማድረግ የነበረበት ሊቃውንት ይሰበስባል። ማርክሲዝም እግዚአብሔር የለም፣ ዲያሌክቲካል ማቴሪያሊዝም እንደዚህ ነው ብሏል። የኛ ክርስቲያን ልጆች የተጠመቁ ልጆች እዚህ ፖለቲካ ውስጥ አትሳተፉ፣ ምክንያቱም ብለው ቴዎሎጂካሊ ማርክሲዝም ዲኮንስትራክት ማድረግ ነው። እግዚአብሔር አለ እንዲህ ነው ስተት ነው የፍልስፍና ብለ አለ ተመልሷል መልሱ ስላለ እሱን ጻፍ ካደለ ከዛ በኋላ ውዘቱ መጀመሪያ ትምርቱን ነው ዲስፕሩቭ የምታረገው። ቀጥሎ በዚህ አይነት ክደትና በካዲ ስርዓት ውስጥ የተሳተፈ ሰው አውግዣለሁ ከቤተክርስቲያን ለይቼዋለሁ ትላለ፣ ውዘት ነው። ሶስተኛ ሪኮመንዴሽን ምንድነው? ልጆችን ትጠራና ለዚህ አይነት የክደት ፖለቲካ አማራጭ ሆነ እግዚአብሔርን ክብር ያልነሳ ፖለቲካ ፍጠሩ ትላለ። አሁን ማንን ነው የተዋጋው? ሐሳቡን ተዋጋው። በቃ ደርግ አይቀጥልም። ከዛ ወያኔ የሚባል ከዛ ሻቢያ የሚባል ደግሞ ኦነግ የሚባል ሀገር የሚያፈርስ ደግሞ ሰይጣን ተደራጀ በየክልሉ። ኤርትራ ነፃ ትውጣታል። እኔ አባት ሆነ ሰበስብና ኦኬ ነፃነት ምንድነው? ክርስቲያን በጥምቀት የአንድ የክርስቶስ የወይን ግንድ ሆነዋል። መለያየት ነፃነት አይደለም። መለያየት ከዛ ግንድ መቆረጥ ነው። ምክንያቱም እለያለሁ ስትል እንዳልለይ ያረገኝ ጠላት አለኝ ብለህ የምትወጋው ወንድም አለ፣ የምትገለው ወንድም አለ፣ የምታፈናቅለው ወንድም አለ፣ የምታስርበው ወንድም አለ። ክርስቲያን በመሆን ብቻ ጦርነት ማስቀረት ትችላለህ። ባርነት ነፃነት የሚባል ነገር በህዝብ መሃል የለም። ውሸት ነው፣ ቅዠት ነው የተፈጠረው በሻቢያ። ምክንያቱም ኮሎናይዘሮቹ ባሪያ አርጓቸው ከቆዩ በኋላ ንጹህ ከተማ ሰርተው አስመራ የሚባል ቅዳሜና እሁድ ከተማውን በውሃ እንዲያጸዱና እንዲጠርጉ አድርገው ከዛ እንዲወጡ ነበር የሚያረጓቸው እንጂ ከተማው እንኳን የነሱ አይደለም። ሰው ባርነት ለባርነት ይቆራል እንዴ? ይሄንን በሃይማኖት አስተምረህ ያም ወንድም ነው ይሄም ወንድም ነው በሃይማኖት አንድ ነው በዛ ላይ መለያየት አይጠቅምም ብለህ ማስተማር ምስክርነት ነው። ወያኔ መጣ ትግራይ ነፃ አወጣለሁ። ከምንድነው ነፃ የምታወጣው አሉት። ታላቋ ትግራይ መሰረታ ትግራይ ትግሪኝ የሚባል ማፕስሎ the greater ትግራይ የአማራ ገዢ መደብ የሚባል ጠላት አለኛል። አሁን እኔ አባት ሆን የሚባል ነገር የለም ነው ማለት የሚባል ነገር የለም። የአስተዳደር ብልሽትና ችግርን በአስተዳደር ተፈቷል እንጂ በመለያየትና በማፍረስ አትፈታውም። ይሄ ወንጌሉ እንደዚህ ነው የሚለው። አስተዳደርን የምታቃናው ህዝብ በማዋጋት አይደለም። አስተዳደርን ነው የምትቀይረው። ህግ ትቀይራለህ፣ ፖሊሲ ትቀይራለህ፣ የህዝብ ዝውውርና የሀብት ክፍፍል ጉዳይ ትቀይራለህ። ይሄን አስተዳደር ታስተካክላለህ እንጂ እንትና ጠላት ናቸው ብለህ ሀገርን ደም በደም አታረገውም ብዬ መሰክርበታለሁ። እምቢ ብለህ የዘር ፓርቲ ውስጥ ገብተህ ወገንን የምትወጋ ሁሉ ባልንጀራህን እንደራስህ ውደድ፣ ጠላትህን እንኳን ውደድ ያለውን የአምላክን ትእዛዝ የምትጥስ ስለሆነ አውግዣለሁ። ከዛ ወያኔ አዲስ አበባ መጣና ከኦነጋ ሆኖ ህገ መንግስት ጻፈ፣ የዘር ክልል ከለለ። ከዛ ለልጆቼ ምን እላለሁ? ይህ ህገ መንግስት ልጆቼን የሚከፋፈል ስለሆነ በዚህ ህገ መንግስት የሚስማማ ለዚህ ፖለቲካ የሚሰራውን ሁሉ አውግዣለሁ። ማንን ነው ማስቀየመው? ይቀየማ ክርስቶስን ነው ማስደሰተው ወይስ የሰፈሬን ሰው? እንዴት ትላለህ? ይሄ አስከዳል? ያንተ ነው። አዎ ልክ ነው እኮ መመራችን። ግን አሁን እኔ አባቶች አሁን የምንላቸውን ነገር በእርግጥ ልክ ነው ክፍተት ሊኖር ይችላል። ግን እኔ ብዙ ጊዜ እንደ ባለፈው ዝሎት እንደነበረ እኔ ብዙ ጊዜ ከሆነ እንትን ምንድነው ተቃውሞ ጀርባ የሆነ በጎነት ያለ መስሎ ብዙ ጊዜ ይታየኛልና አሁን እነዚህ አባቶች አሁን የምንለውን ነገር የምንፈልገውን እኛ ወጥተው ቢመሰክሩ በቃ ይሄንን አውግዣለሁ ይሄንን ለይቻለሁ ምናምን ቢሉ እንዲው በኋላ የቤተክርስቲያኗ ህልውና የመበተን ስጋት በቃ ይሄ ተከፋፍሎ በቃ ይሄ ኦሪየንታል ቸርቾች ላይ የምናየው አይነት ነገር በመስጋት አንዳንዴ በቃ ብዙ ነገሮችን በውስጣቸው አምቀው የሚይዙ ይመስለኛል። መናገር ሳይፈልጉ ቀርተው ሳይሆን ልክ እንደ ብፁዕ አባታችን ማለት ነው። አሁን የሆነ ጊዜ እንደዚህ ኢንተርቪው ሰጥተው ወጥተው ተናግረው ነበር አይደል? ትንሽ ጫን ያለ ከምንለው ውጪ ጫን ያለ ነገር ተናግረው ነበርና አንዳንዴ
እንደዛም ሊሆን ይችላል ብሎ እንዴት ማሰብ ማለት እንደዛ ሊሆን አይችልም ወይ ብለን እስቲ አባላችን ይችላል እስቲ እንደዚህ ልጠይቀ እንደዚህ እናስብ ለአንድነትና ቤተክርስቲያን ለማትረፍ ነው ከተባለ እየተረፍን ነው እየጠፋን ነው ባንተ ሐሳብ ይሄ ዝምታ አተረፈን ወይስ አጠፋን እንዴ በጣም በጣም ብዙ አይነት ጉዳቶች እየደረሱብን ነው ግን ቤተክርስቲያናችን አሁንም ግን አሁን የዚህ የትግራይ አካባቢ ተሰብስበው 1 3 4 5 የሚሆን ተሰብስበው እንደዚህኛ መንበረንተነን አሉና የትግራይ ቤተክርስቲያን ከኦርቶዶክስ ተገንጥላለች ብዬ ነው ያልናገር እነዛ 3 4 የታመሙ ሰዎች ያሉትን ነገር ህዝቡ ተቀብሎታል ማለት አይደለም እኔ እንደዛ ነው የማስበው ኦሮሚያም ላይ የሆነ ነገሮች 4 5 ተነስተው እኛ ኦሮሚያ ሲኖዶስን መሰረታለን አሉና የኦሮሚያ ኦርቶዶክስ ተገንጥሏል አልልም ግን ሊትራሊ ግን ተገንጥለው በቃ 3 4 ሆነ በዛ ተቧር ነው ብቻ የሆነ አካል ቀርቶ ቢሆን ቤተክርስቲያን ማስቻል አሁን ይሄ አይዲያል ያለውን ነገር በጣም ክፍተቱን እያሰፋኑ ስለመሰለኝ ነው እንደዚህ ያልኩ መምራችን ይከታተል ጥሩ እኮ ነው በእይታ ጥሩ ነው እኮ ምንድነው የኔ ጥያቄ ለምሳሌ በመጀመሪያው የወያኔ ስልጣን 15 አመት ብቻ 11 ሚሊዮን ኦርቶዶክስ ከሃይማኖት ወጥቷል አየ ለምንድነው የወጣው በዘር ሲካፈሉ ዝም ስላል ፖለቲካው ላይ ስላልመሰከርንበት ሰው ዘረኛም ኦርቶዶክስም መሆን የሚችል መሰለው ኦኬ ባለፈው ጦርነት የትግራይን ወጣቶች ነው መጥቶ ህዋት አብይ ደግሞ ደስ ብሎት ያው መጨረስ ስለሚፈልግ 800 ሺውን ገደላቸው ኦኬ በዘር አትዋጋም በዘር አትለያይም ወንድምህ ነው ያስተዳደር ችግርህን ባስተዳደር ፍታው እንዳውም የዘር ፓርቲ ህዋት አባል የሆነ ሰው አውግይ ያለው ድፍረቱ ስትገባ አንተ ተሰዋለህ እንጂ ህዋት የሚባል ሰይጣን አይኖርም ነበር ሰውም በዘር ተካፍሎ የሚያፋጅ 50 አመት ሙሉ መከራ የሚያጸና ህዋት ወይ ኦነግ አይኖርም ነበር ኦርቶዶክሶች እኮ ናቸው እዚህ አጥፊ አካል የሆኑት አሁን አንተ አሉ ነው የምትለኝ የሉም የተሰውት ለኡነት ሳይሆን ለፓርቲው እምነት ነው የተሰውት 800 ሰው ያለቀው ህዋት የነገረውን አምኖ ነው ግን ልጁ ኦርቶዶክስ ነው ተጣምቋል ግን ሐሳብ አልሰጠነው ፖለቲካን እንዴት እንደሚቀድስ አልነገርነው የግድ ህዋት ይቅርታና አሁን ትንሽ ከባድ ነው ማለት አሁን ያለን እኮ ምን መሰለው መምራችን አንድ እኔ አሁን አዲስ አበባ ላይ ያለው ምን ናቃቸው ሊቃነ ጳጳሳት ወጥተው መንግስቱ እሺን ሐሳቤን ትልበል ያገን አልመለስ 1 ሚሊዮን ሰው በ15 ከጠፋበት ሰውን እስከ መግደል ሰው ከጣላ ኦርቶዶክስ ነው ብለህ ትቀጥላለህ አንድ ነው የምትለው መዋቅሩ ነው ወይስ መንፈሳዊ አንድነታችንን ነው አንድ የምትለው ቤተክርስቲያን መዋቅር ከመሰለን ተሳስተናል ወዳጅ መዋቅር አለ ትክክል ነው እሱ ላይ አይደለም ወለጋ ያለው ኦሮሞ ኦርቶዶክስና ባርዳር ያለው አማራ ኦርቶዶክስ በልቡ አንድ ነፍሱም አንድ መሆን አለበት ያ ነው አንድነት ማለት የትምርት የፖለቲካው ላይ መስከረም ቢሆን ኖሮ ጎሃጽዮን አውቶቡስ ዘግቶ የሚያርድ ሰው አይኖርም ነበር አዲስ አበባ አትገባም የሚል ኦርቶዶክስ አይኖርም ነበር እኛንን አልመሰከርንም እኛውነን እኮ መንገድ ምንዘጋው እኛንን እኮ ጥይት ተኩሰን ሰው ምንገለው እኛውነን እኮ ሰው ምንናርደው እኮ ሌላ ፍጡር እኮ የለም እዚህ ስር እኔ የተደበቀው ዋሃብያ አቃለው ግን ኦርቶዶክሶች አንድ ከሆኑ ይሄ ሁሉ አይሰራም ማለቴ ነውና አንድነት የምትለው አይ እኔ ያልኩት ምንድነው የመዋቅር አንድነት ነው ወይስ መንፈሳዊ አንድነት ነው ኖ አይደለም እሱ ላይ ሳይሆን አባቶችን አሁን እየፈለግንባቸው ያለው ማለት ኃላፊነታቸው ነው እያለን ያለው ምን መሰለው አባታችን ይመስክሩና አባቶች ይሄ ነገር ትክክል ያሉን እየተደረጉ ያሉ ነገሮች አሉ ያንን መንግስትን ኮንፍሮንት ያድርጉትና መስዋዕትነት ካለ ይፈጁ ራሳቸውን ለመስዋዕትነት ያቀርቡ እያለን ያለን ይሄ ደግሞ ትንሽ ማለት እንደ አንድ ክርስቲያን እኔ አንተ በጣም ዲያቆን ስለሆን ለቤተክርስቲያን ብዙ መስዋዕትነት መክፈል በራስን ሰዋ ብዬ እኔ ደፍሬ መናገር ይከብደኛል ምክንያቱም እኔ ማለት እንትኔን ስለማቀው ነው ብርታቴን ስለማቀው ነው እኔ ደካማ ስለሆንኩኝ አባቶች እንደዚህ ለምን አላደረጉም ብዬ ለመናገር እንትኑ ያንሰኛል አቅሙ ያንሰኛል ያንን ነው የኔ ስጋቴ ትክክል ነው ያሉት ያለው ነገር ሙሉ ለሙሉ ተቀብያለሁ ትክክል ነው ግን
አባቶች ለምን ኮንፍሮንት አላደረጉም ብሎ መናገር ቆይ ስማ በኔና ባንተ ልክ በኔና ባንተ ጀግንነት ወይ በኔና ባንተ ፍርሃት ልክ አይደለም ክርስትና ስታንዳርዱ ነው የምናወራው። ስታንዳርዱ ቅዱስ ጴጥሮስና ቅዱስ ጳውሎስ ናቸው። ቄሳርን ተጋፈጡት፣ አንገታቸውን ሰጡ፣ አለቀ። የሚፈራ ሰው ወደ ገዳም መሄድ ይችላል። ቦታውን ይዞ ቦታውን አለመሆን ግን በደል ነው። እኔና አንተ ክርስቲያን ተብለን ተጠርተን እውነት ማንመሰክር ከሆነ ልንገር አይደለም በእግዚአብሔር ፊት እንጠይቃለን። በሰው ፊት ያልመሰከረልኝን እኔም በሰማያዊ አባቴና በመላእክቱ ፊት አክደዋለሁ እኮ የጌታ ቃል ነው እንጂ አንተና እኔ ባለን ፍርሃት ልክ አይደለም ክርስትናን የምናወራው። በእኛ አስተያየት አይደለም። አየው እንደሱ ከሆነ መመስከር አለብህ። ሌላ መንገድ የለም። ብርሃን ነው የሚባለው። ይፈጁ 11 ሚሊዮን ከሚጠፋና 10 ጳጳስ ከሚታረዱት ይሻላል። ታዲያ ነፍሱ እኩል ነው የተጠመቅነው። እንዳውም እነሱ ዕዳ አለባቸው፣ አገልጋዮች ናቸው። እረኛን እንያዋል ያሉት ለነሱ ብቻ ለኔም ይሰራል። ይሄ አባባል ተጠምቅ ያለው መመስከር ግዴታዬ ነው። እኔም እጠየቅበታለሁ። እነሱ የበለጠ በኔ ነፍስ ሁሉ እኔ በራሴ ነው የምጠይቀው፣ እነሱ በእኛ ሁሉ ነው የሚጠየቁት። ታዲያ ሳይሰው በድሎት እየኖሩ አቡነ የሚለው ቃል አይገባቸውም። ያለበለዚያ አባታችን ማለት ነው። አባት ሆኖ ልጆቹን የማይከላከል በሙሉ ተኩላ ነው። ምንም በማስመሰል አንድንም እውነት ተናግረን እውነት አድርገን ነው ምንድነው ልጆቹን የማይከላከል ሁሉ ተኩላ ነው። ቦታውን ይዞ እረኛ ነኝ ብሎ እረኝነቱን ያልጠበቀ ሁሉ። ስለዚህ ወዳጄ ስታንዳርድ አሁን አይደለም የምናወጣው። it is already set by the disciples። ህይወታቸው 12ቱም በሰው እጅ ነው ያለቁት። ለምን? ዓለምን መሰከሩበት። ይሄ ህንጻ እየሰራና ደብዳቤ ተቀብሎ ቀኖና እየሰረዘ ነው አንድነታችን የሚያኖረው። አንድነታችን እኮ የብሔረሰብ አንድነት አይደለም እኮ እኛ እያወራን ያለ ነው። የጥምቀት አንድነት፣ የመንፈስ የልብ የሐሳብ አንድነት፣ የሚያድን አንድነት ነው እያወራን ያለ ነው። ያን አንድነት የምናገኘው በሰማዕትነትና በምስክርነት ብቻ ነው። በዲፕሎማሲ አናገኝም። ኦርቶዶክሳዊ ሃይማኖት ዲፕሎማሲ አይደለም ስራው፣ ፍጥጥ ብሎ እውነት መመስከር ነው። ይሄ ምስክርን ነው ያጣ ነው። ልንገር አይደል እኔ አንተ ሁላችን ኦርቶዶክስ ብንሆን ኢትዮጵያ ውስጥ ጦርነት አይኖርም። ሶማሌና አፋር አይደለም የኢትዮጵያ ዕዳ። አማራ፣ ትግራይና ኦሮሞ የተባለው ሶስት ማህበረሰብ ነው ኢትዮጵያ ዕዳ። ሁሉም ኦርቶዶክስ ናቸው መሪዎቹ የጥፋት። ይሄን ስል የኦሮ ዋሃቢዝም ተደብቆ የሚያርደውን እየደበቅኩ አይደለም። አቃለሁ እሱን ዘመዶችን በእነሱ እጅ ነው ያለቁት አቃለሁ። አንድም ኦርቶዶክሳዊ ክርስቲያን አለም እጁን አንስቶ ሰው ያረደው አቃለሁ እሱን። ግን ለጦርነቱ ምክንያት የምንሆነው እኛ ነን። የኛ ልጆችና ክፉ ቤተሰብ ያሳደጋቸው የባንዳ ልጆች ናቸው። ይሄንን የሚመሰክር አባት ስለጠፋ ነው የቀጠለው። ጭራሽ እንኳን ሊመሰክር ለዛ ለዘር ፓርቲ ጳጳስ ይሆናል። መንበረ ሰላማ፣ መንበረ ሀርቤ፣ አሁን ደግሞ ያገውን ለመጀመር ማለት ነው። ከዛ መንበረ ኦነግ፣ መንበረ ምናምን እያለ ሊቀጥል ነው። ይሄንን ለማሳካት የብሔር ብሔረሰብ ኮታ የሚሾመው ይሄ ጳጳስ ጉባኤ ነው። ራሱን ቅዱስ ሲኖዶስ እያለ ማለት ነው። ቅዱስ የሚለው ቃል ለምንድን ነው የተቀጸለለት? ልዩ እንዲሆን ነበረ። ጴጥሮስ ጳውሎስን እንዲመስል ነበረ። ግን ልዩ አይደለም። ለፓርቲ ነው የሚገዛው። በደርግ ጊዜ ለደርግ፣ በኢህአዴግ ጊዜ ለኢህአዴግ፣ አሁን በብልጽግና ጊዜ ለብልጽግና። አሁን እኮ እየቀየሩት እኮ ነው። ከዘበኛ ጀምሮ ሰው በዘርና በእንትን ነው የሚቀየሩት። የማያምን ውሸቱን ኦርቶዶክስ ነኝ ብሎ መንበረ ኦሮሚያን በአዲስ አበባ ምክንያቱም መንበረ ክርስቶስን የማጥፋት ሂደት እኮ ነው። ይሄን ዝም ያሉ አባቶች እረኛ ናቸው ወይስ ተኩላዎች ናቸው? ምንድናቸው? ዋትስት በቁማችን እኮ ሞተናል። እኔ ዘር የምቆጥር ከሆነ የምጠላው ሰው ካለኝ እንደ ህዝብ ሰው ነኝ። እኔ ክርስቲያን ነኝ አይደለሁም፣ ልዩ ነገር ነኝና ለምንድን ነው ይሄ ከባድ የሚሆነው? አልገባኝም። እኔ ምኑ ነው የሚከብደው? ክርስትና እኮ ነው፣ ክርስትና ነው። እኛ ብንመሰክር ጦርነት የለም፣ ሞት የለም። ልንገርህ፣ ሞት የለም። አንድ ሆነን ብንነሳ ሞት የለም። ምን መሰለ የምናደርገው? ጦር ሜዳ እኮ አንሄድም። በቃ ለዘር ፓርቲ ለዘር መንግስት ተልኮ አንቀበልም። ካድሬም አንሆንም፣ ወታደርም አንሆንም፣ ጆሮ ጠቢም አንሆንም። በቃ እኮ ምንም እኮ ጦርነት የለም። ዘርም አልቆጥርም። በቃ ይሄን በማድረግ ብቻ ሽባ አደርገዋለሁ ክፋትን። እኛ እኮ ብለናል። ዝምታ እንኳን ነው እምቢ ያልነው፣ እንኳን ሰማዕትነት አይተዋል። ያስደነግጣል እኮ የኛ ነገር፣ በጣም ነው የሚያስደነግጠው። ከክርስትና እጅግ የራቅነን
አስመሳዮች ነን። ራሳችንን የቅዱስ ያሬድ በእግዚአብሔር ተቀበለልን ዜማ አለ በሱ በቃ ራሳችንን ስናታለል በሁሉ ነገር ራሳችንን በበዓል ራሳችንን በቅርስ ራሳችንን ማታለል ላሊበላ ሄደን ፎቶ ተነስተን ራሳችንን ማታለል ገዳም ሄደን አንድ ቀን ስለዋልን ራሳችንን ኖ ምስክርነት አለ የዕለት ተዕለት ፖለቲካዊ ምስክርነት መኖር አለበት ከበዛ አንኖርም ፖለቲካ ነው ምድርን የሚመራት እሱ መቀደስ ግዴታችን ነው ለማለት ነውና እኔ የነሱ ዲፕሎማሲ ያጠፋናል እንጂ ያድነንም እያጠፋንም ነው ወደርጋር ስማማ እግዚአብሔር ያክብርልኝ ሌላው አንድ የሚመልሱልኝ ደግሞ ተጨማሪ ጥያቄ ይቅርታ ሌላ ሰው ካለ ዝም ማለት ይችላል አዎ መናገር ይችላል ሌላ ደግሞ ምዕመኑ እስከምን ድረስ ነው እንትን ማለት የሚችለው ማለት አባቶች ላይ እንደዚህ አይነት ነገር እስከምን ድረስ ነው የሚናገረው አሁን እኔ these days የብዙ ጊዜ ጥያቄዎቼ የትኛውም ክርስቲያን ኦርቶዶክስን እየተነሳ በቃ አባቶች ላይ በቃ ይላገድባቸዋል በጣም የትኛውም በቃ ተነሱ እና እኔ አባቶች ብዙ ስራ ሊሰሩ ይችላሉ ብዙ ጥፋት ሊያጠፉ ይችላሉ ግን ምን እስከምን ድረስ ነው ሊሚታችን ማንነውስ እንትን የተሰጠው ማለት ይከታለ ካልና ሰርቲፋይድ የሆነ ማን ነው ገብቶኛል ጥያቄ ልጠይቅ መልስ ከመመለሴ በፊት ጥያቄ ልጠይቅ የአባት ክራይቴሪያ ምንድነው አባት ማለት የግሪክ ልብስ መልበስ ነው ወይስ ሐዋርያ ሆኖ መገኘት ነው ያው አሁን ትክክል አሁን እንደዚህ የአልቲሜት የሆነ የአባትነት መስፈርቶችን አሁን በንዘረዝራቸው ምናልባት ሁሉም አሁን አሉን የምንላቸው አባቶች ሊወድቁ ይችላሉ ስለዚህ አባት የለንም ወደ ማለት ልንሄድ እንችላለን ወይስ እንደው የተወሰኑ ነገሮችን የሚያሟሉኛ የተሻሉ አባቶቻችን አሉን ብለን እንቀጥላለን መምህራን ልናገር ያሬዶ በጣም ጨንቆሃል ልናገር ስቅቅ ስለምል ነው መምህር እኔ ስቅቅ ስለምል ነው በቃ ሁሉም ሰው እየተነሳ በቃ ሁሌ ደሜ ስለሚፈላ ነው አባቶች ላይ እንደዚህ እንጂ ትናንትና ማቀው እንትን የነበረ ዳለ በቃ እየተነሳ እንትና እንደዚህ ሆነ እንትና እንደዚህ ሆነ እያለ ይናገር አይወይስ በቃ እግዚአብሔር መፍራት ማፈርም ሰው ማፈርም ማለግባ መምህር ቆይ አንዴ ከያሬድ ጋር አንድ ጥያቄ ገባለሽ ያሬዶ ይኸውልህ ልክ ነህ አባትም ማክበር ምናምን ግን አባት መሆን አለባቸው እሺ ካድሬን አባት ብዬ ለማክበር ይቸገራል ለምን ነፍስ ስለሚያጠፉ ያው ልንገርህ ወሊሶ ሄደው ሲኖዶስ ነው ብለው ተሰበሰቡ የሆኑ ሰዎች ተመልከት ስንት ሺህ ዓመት የኖረው የቤተክርስቲያን ተውፊት የሆነ ግለሰብ ከዘር ፓርቲ ጋር ተስማምቶ ጥበቃ ተደርጎለት የብሔር ብሔረሰብ ሲኖዶስ ብሎ መጣ አይሆንም ብለው ሲያወግዙት አጅቦት የነበረው ወታደር አጅቦት ቤተ መቅደስ እያስገባ ሰው ፈጀ 50 ሰው ባንድ ቀን አረደ ሻሸመኔ እስላም በሬ ይዞ ባብይ ጾም ቤተ መቅደስ ገባ አሁን አንተ ይሄንን ማባት ነውና አትናገረው ነው የምትለኝ ምንድነው የምትለኝ አራለም እኔ አልልም እንደዛ እኔ አሁን አባታችን ሐሳቤን አልተረዱኝ እኔ አላልኩም እንደዛ እኔ በጣም ብዙ አሁንኛ የምናውቃቸው እኮ ነው አሁንኛ በእኛ ዕውቀት የምናውቃቸው ኃጢያቶች ለሶኮል ኃጢያቶች ናቸው እግዚአብሔር እንደው ስንት ነገር እየደበቀላቸው እኮ አለ አሁን ያን ሁሉ ቢሰማማ እኔ ዛሬ ደን መንገላቸው ሁሉ ነው የሚመስለኝ ነው ገቶታስ ያኔ ኮንሰርኔ አሁንም ቢሆን ኮንሰርኔ እኔ ስንሳደብ እነሱን አይደለም እንሰደው ብዙ ጊዜ ሰው ገቶታል ወደ ቤተክርስቲያኗ ላይ በጣም እንትን ይሰፋል ይሄ 100 ሚሊዮን ህዝብ እንዳለ አባቶችን ሲሰደብ የቤተክርስቲያን ዋጋ እየቀነሰ ይመጣል በሰዎች ዘንድ በቃ አይቀንስም ቤተክርስቲያንና አባቶች አይገናኙም ይኸውልህ አባት ሲሆን ቤተክርስቲያን ራስ ነው የክርስቶስን ነው የሚያሳየን ተላለ የሚያሳርድን ሰውዬ መውቀስ ከቻልክ ማሰር ቤተክርስቲያንን ከፍ ያደርጋታል የቤተክርስቲያን ክብር ነው እየተናገርን ያለነው ቤተክርስቲያን እነዚህ ሰዎች አይገባዋትም ነው ይያልን ያለነው ቤተክርስቲያን ማለት ህንጻው ማህበሩ መዋቅሩም አይደለም ቤተክርስቲያን ማለት የአንድነታችን ነው የአንድነታችን ደግሞ ዶግማም ቀኖናም አለው ቀኖናም በአብይ ደብዳቤ ቀይረ አሁንም አክብር ካልክ አብይን አክብር ይያልከኝ ነው የአብይ አህመድ ባርነታቸውን ሲተውና ለክርስቶስ ባሪያ ሲሆኑ አባትነታቸው አለ የፖለቲካ ባሪያ ፖለቲካ መቀደስ ሲገባቸው የፖለቲካ ታዛዥ ልክ ሲሆኑ የክርስቶስ አይደሉም ስትሬት ፎርወርድ ምንም
ይሄንን እኔ ያለ ፍርሃት ነው የምናገረው። ኃጢአታቸው የምትለው የግል ሲሆን ነው። የግል ኃጢአት አይደለም። ይሄ የግል ኃጢአት ሳይሆን የክርስቶስን መንጋ የማጥፋት ማህበር ነው። መናፍቃን አንድ በአንድ ነው የሚሰርቁን። እነዚህ በማስ ነው የሰረቁን። መንበረ ሰላማ ብለህ ተወግዘህ ሳለ ክህነት ትሰጣለህ፣ ቀድሰህ ታቆርባለህ፣ ጥምቀት ታጠምቃለህ። ክህነትህ ግን ተይዟል። ይሄ ሚሊዮኖችን እያስገደለ ስቲል ክብር ይገባቸዋል የፈቀዱ ሰዎች ካልን የምናከብረውን ነገር ያወቅን አልመሰለኝም። የቤተ ክርስቲያን ክብር የሰዎቹ ክብር የክፎች ክብር አይደለም። ቤተ ክርስቲያን አትዋረድም በእነዚህ በነገራችን ላይ ኖ እውነተኛ አባቶች ሲሆኑ ተሰውተው ያስከብሯታል እንጂ ስማቸውን በመጠበቅ አይደለም። በስም አይደለም መኖር ነው። መኖር የታለ ኑሮ ኑሩልን እኮ ለራሳችን እኮ ነው የምንቆጣው እኮ ለራሳችን ነው እየተቆጣን ያለነው እኮ ጠልተናቸው አይደለም እኮ። ቤተክርስቲያንን ካፈቀርክ እንዳውም ለቤተክርስቲያን የማይገባው ነገር ያናድዳል። ሻሸመኔ ያሳረዱ ሰዎች ሻሸመኔ ተሾሙ። ለዛ ምክንያት የሆኑ ሰዎች ፍትህ እንዳይሰጥ ሻሸመኔ ተሾሙ በሲኖዶስ። ሳይሮስ የተባለውን ወንበዴ ሰውዬ ብፁዕ ብለው የሲኖዶስ አባል ሲያረጉት ሲኖዶሱን አሁንም አክብር የምትለኝ ከሆነ ምናከብረውን አላወቅንም ማለት ነው። ቅርጹን ነው ምናከብረው እንጂ ይዘቱን አይደለም ማለት ነው። ይዘቱ ላይ ነው እኔ እየተናገርኩ ያለው። ሰዎቹማ አባቶች ናቸው በዘንደሳው አባቶች ነው። አሁን ለምሳሌ በመጽሐፍ ቅዱስ ላይ እንደምናውቀው የኤሊ ልጆች ያልተገባ ብዙ ጸያፍ ነገር በደብተራ ኦሪት ላይ ሲያደርጉ ነበር አይደለ? ምን አደረገ እግዚአብሔር? ቅጣቱን አስተላለፈ በህዝብ ፊት። በቃ ያልተገባቸውን ነገር አድርገዋል፣ ቀጣቸው። ያኛውም ክህነት ሳይኖረው ታቦቱን የነካውን ሰውዬ ስሙን ረስቼዋለሁ። እሱም ኦዛ እንዲገደል አረፈ። የኔ አሁን ጥያቄ እግዚአብሔር ለምንድን ነው ይሄን ነገር ሲደረግ ዝም ያለው? አሁን እኛ ማን እንደራሴ አድርጎን በእግዚአብሔር ተገብቶን እነዚህ ሰዎችን መናገርና ይቅርታ ለቃሉ መስደብ እንትን የመሰለን አሁን ሁሉ ምዕመኑ እንዳለ አባቶችን መስደብ ጽድቅ የመሰለው ለምንድን ነው? አባቶችን አይሰድብም ህዝቡ። አባቶችን አይሰድብም። ያሬድ አባት መሳይን ነው የሚሰድበው። ምክንያቱም ያለ ቦታው ነው ያለው። ተኩላ ነው እንዴ? ተኩላን ታባርራለህ እሺ ብለህ በዱላ ይኸውልህ። እግዚአብሔር ዝም አለ። እግዚአብሔር ዝም አላለም። እግዚአብሔር ስራ እየሰራ ነው። ይኸው እያጋለጠ ነው። የሰው ፈንታ አለ ሁሉም ነገር ላይ። በነገራችን ላይ የሰው ፈንታ አለ፣ የሰው ድርሻ አለ። ባህረ ኤርትራን የከፈለው እግዚአብሔር ነው። እግዚአብሔር ዝም ብሎ መክፈል ሲችል ሙሴን ዱላህን ዘርጋ አለ። የሰው ድርሻ ነው። የኛ ድርሻ ይኸውልህ ዝም በሉ ከሆነ አይቻልም። ዝም ማለት ለምንድን ነው የማይቻለው? ቀኖና ተጽፏል። እግዚአብሔር ነው የሚሰራው። ዝም በሉ ቢባል ኖሮ ቀኖና አይጻፍም። የጣሰ ሰው ሁሉ ሲቀሰፍ ጦር ሜዳ ሄዶ ሲሞት እናይ ነበር። አሁን ቀኖና የተጻፈልን እንድንጠብቀው ነው። የሚጠብቀው ደግሞ ምዕመኑም ካህኑም የተጠመቀ ሰው ሁሉ ነው። በኖርማል ጊዜ የሚለው እንትናችን ቀኖናችን ለምሳሌ በአጥቢያችን አስተዳዳሪው ይበድላል አይደለም? ያጠፋል። ሄደህ ትነግረዋለህ በግል ወንድምህ ቢበድል ትላለህ። አንተም ብቻ ባይሆን ቤተክርስቲያንም ካጠፋ ሄደህ ትነግረው በግል በሚስጥር ነው የምትነግረው። እምቢ ሲልህ ሁለት ሰው ካንተ ጋር አድርገህ ሶስት ሆነ ትነግረዋለህ ይልሃል። እምቢ ሲልህ ደግሞ በጉባኤ ትናገራለህ ይላል። አሁንም እምቢ ሲል እንደ አረማዊ ይሁንልህ ማለት ከእግዚአብሔር ከቤተክርስቲያን የተለየ ይሁን ማለት ነው። ሊቀ ጳጳስ ካለ ለሱ ትነግረዋለህ። ሊቀ ጳጳሱ ዝም ካለ ለእግዚአብሔር ትሰጣለህ ነው። አሁን እያልኩ ያለሁት ለሊቀ ጳጳሳቱ እንንገራቸው፣ የፖለቲካ ሰራተኞች ሆነዋል፣ መስክሩ ፖለቲካው ላይ እያልናቸው ነው። ይሄንን ስንል ግን ጥፋታቸውን እየነገርናቸው ነው። ይሄ ስድብ አይደለም፣ ይሄ ግብረ መልስ ነው። ለንስሐ የሚያበቃቸው ወቀሳ ነው። በዝምታ እነሱም ጠፍተው እኛም እንዳንጠፋ በትህትና ስም የምናውቀው ቀኖና ሲጣስ ዝም ማለት አንችልም። በደል ነው። ዝም ማለት በደል ነው። ለምሳሌ በገንዘብ የተሾመ ይላል ቀኖና። ገንዘብ ከፍሎ ወይንም በመኳንንት ድጋፍ የተሾመ ሰው ክህነት የለውም ይላል። የሾሙትም ክህነታቸው የለም ይላል። አሁን እኛ ቤት ስንት ሰው ነው በገንዘብ የተሾመው? ስንት? ይሄው ሲኖዶስ ነው የሾመው። ክህነቱ አለ ወይስ የለም ብለን መጠየቅ በቀኖናው መሰረት መጠየቅ እንችላለን። ከሌለ መጠመቆ ጥምቀት ትክክል አይደለም። ሚስጥራት ሲፈጽም ካህን የለም ማለት ነው። በጣም አስፈሪ ነው ይሄ። ይሄም በዝምታ እግዚአብሔር ይፈርዳል ብለ ይፈርዳል። እሱማ መቼ
ጊዜውን አናውቅም። መምህር አንድ ነገር ልንገሮት፣ በጣም የሚገርም መረጃ ነው። ካንተ ጋር ምን መሰሎት? አይችን ብቻ ተናግሬ እወጣለሁ። አንድ ሰሞን ያስታውሳሉ፣ ኢትዮጵያ የዓለም ብርሃን ምናምን እያሉ ሲቀልዱ የሆኑ ቡድኖች ነበሩ አይደለ? እና ይገርሞታል፣ እነዛ ግሩፕ ውስጥ ከነበሩ ሰዎች ብዙዎች ምን እያሉ ያስተምሩ ነበር? አሁን ያሉ ጳጳሳት እንዳለ ክህነታቸውን በእንደዚህ በአጓጉል ነገር ያገኙ ስለሆነ ተወግዘዋል ብለዋል። ሊቃውንት እኛ ያረፉት አባታችን ማነስ ማለት አያሌው አለቃ አያሌው ብለዋል። ስለዚህ ቤተክርስቲያን ውስጥ ያሉ ካህናት እንዳለ ክህነት የላቸውም፣ የምትቀበሉትን ቁርባንም ዋጋ የለውም እያሉ በየቦታው ሁሉ ያስተምሩ ነበር። እህሳ ሲባል በከንተና በፊት የተሾሙ አባቶች ያሉበት አለ፣ እዛ ብቻ እየሄዳችሁ ስትቀበሉ ነው ቫሊዴት የሚደረገው ብለው እንዴት አይነት ስሁት የሆነ ትምህርት ሲያስተምሩ የነበሩ ግሩፖች ነበሩ። አሁን እሱ አይሰራም። እሱ አይነት ክርክር እንዳልከው ስሁት ነው። ምክንያቱም ምንድነው ቀኖና የሚለው መሰለ ሲኖዶስ ቁጥር 51 ስትመለከት ሊቀ ጳጳሳት ያወገዘውን ጳጳስ አይፈታውም፣ ጳጳስ ያወገዘውን ኤጲስቆጶስ አይፈታውም፣ ኤጲስቆጶስ ያወገዘውን ቄስ ሳለ ከሞተም በኋላ አይፈታውም፣ ቄስ ያወገዘውን ኤጲስቆጶስ፣ ኤጲስቆጶስ ያወገዘውን ጳጳስ፣ ጳጳስ ያወገዘውን ሊቀ ጳጳስ፣ ሊቀ ጳጳስ ያወገዘውን ፓትርያርክ ሳለም ከሞተም በኋላ ይፈታዋል ይላል። ቄስ ወደ ኋላ ደግሞ ጳጳሳትን ማውገዝ አይችልም ይላል። ይሄ ቀኖና ቤተክርስቲያን ነው። ፍትሐ ነገሥቱም ላይ አለ። በጉባኤ ነው ማስወገዝ ያለባቸው። አለቃም ቢሆን ነገሩን አቅርበው በወቅቱ ሰው አድርባይ ስለሆነ ፓትርያርክ አያወግዝም፣ አድርባይ ነው። ገልጠው አስተምረው መተው ብቻ ነው የሚችሉት። አሁን አለቃን የሚጠቅሱት ሰዎች እቺን የዓለም ብርሃን ስሁት አካሄድ ክህነት የለም ለማለት ነው የሚጠቅሷት። ለቤተክርስቲያን ተቆርቆሮ አይደለም፣ ጁዳይዝምን ለመመለስ ነው። ክህደት የለም፣ ንፍሮ ውሃ ጠጣ፣ የጸበል ውሃ ስትጠጣ ይተካላል እያሉ ብዙ ሰው አስተዋል። እኔ ከሱ ጋር አይደለም ያለሁት፣ መጽሐፉ የሚለው ነው። መጽሐፉ የሚለው ሹመቱ ራሱ ለምሳሌ አብጥሌስ 2 ላይ ምን ይላል? ኤጲስቆጶስ የሚሾመው በሚሾምበት በአገር ላይ ነው የሚሾመው። የአገሩ ህዝብ ምዕመኑ ክርስትናን የገባው ህዝብ ሊመሰክርለትና ይደሉ ብሎ 3 ጊዜ ይቀበል ይገባል። ከተቀበለ በኋላ ራሱ ቅሬታ ካለ እንደገና ይታያል ነው። ወዳጅ እኛም አናቃቸው አዲስ አበባ ሰዎች አስተዳዳሪ ሆኑና ገንዘብ ያጠራቅሙና ኦዴድ ህዋትና በአዴን አፕሩቭ ካረጉ በኋላ ጳጳስ ይሆናል። ይሄ የኮታ ስብስብ ነው። ይሄን ለማስቆም አቅቶን አሁን ደግሞ የብሔረሰብ ስብስብ መጣ። ኦኬ ይሄንን እግዚአብሔር ይፈርዳል ብያልክ ከተውክ እኔ ሽባ ነኝ፣ ማሰብ አልችልም፣ ቀኖናውን አላቅም፣ ምንም ሱታፌ የለኝም፣ እግዚአብሔር እንደ ሮቦት ኦፕሬት ያደርጋል እንደማለት ያለ በጣም ኦድ የሆነ ቲዮሎጂ ነው። ይሄ ኦርቶዶክሳዊ መንገድ አይደለም። የሰው ፈንታ አለው፣ የሰው ፈንታ አለው። የኛም ፈንታ መውጣት አለብን። ፖለቲካው ላይ እንመሰክራለን፣ በቤታችን ሱታን ላይ እንመሰክራለን። ያኔ እግዚአብሔር ከኛ ጋር ይሆናል። ቁጭ ካልንማ ዋጋ የለንምና በእኔ ቴንኪው መምህር፣ በጣም ነው እኔ ሁሌ ደስ ይለኛል። በቃ የእርስዎን እንትን መስማት። በነገራችን ላይ መምህር እግዚአብሔር ያክብርልኝ። እግዚአብሔር እዚህ ስላወያየን ሌላ ተቀብለን ከዛ አርፋለሁ። ረዝማ ታንኪ አንድ ሰው ጠይቀህ ነበር፣ አሁን ያንተ ነው። እሺ መምህር እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። ይሰማል። እሺ ደህና። አይ በአጋጣሚ ምንም እኔ በነገራችን ላይ አሁን እርሶም ከሚያስተምሩት ያው አንተ ብል ደስ ይለኛል። ከቀረቤታ ማለት በልብ ቀረቤታ አለኝ እርሱ እያልኩ ትንሽ እሺ መምህር አመሰግናለሁኝ። እሺ ያይ አጋጣሚ ዲያቆኑ አሁን ዲያቆን መሰለኝ አሁን ሲናገር የነበረው ልጅ እርሱ በሚለው ላይ እንደምን ለመመለስ ነበር አይደለም? እሺ አይ ዲያቆን መስሎኝ ነበር።
አይ አገልጋይ ከሆነ እኛ እንደምመን ለአባቶች መመለስ የለብንም ወይ በምን ደረጃ ነው የምንጠይቀው የሚል አይነት ሐሳብ ስላነሳ ነው እንጂ ደጋግመው መምህር ያነሳው ነገር ከዚህ በፊት የምትላቸው ነገር እውነት ለመናገር ያው አንተነት ሳይሆን በቃ ሐሳቡ እውነት ነው። በዚህ እውነት ውስጥ ካልኖርን ሁላችንም መመኑም አገልጋዩም ይሄን እውነት ተቀብለን ካልተከተልን መቼም ቢሆን ከዚህ ችግር አንወጣም። እንደ ትውልድ እግዚአብሔር የራሱን ትውልድ ያስነሳ ይሆናል። በእኛ ዘመን ግን የዚች ሀገር መፍትሄው ምንም ያለው አሁን በተነሱትና ለልጁም በሚመልሱለት ሐሳብ ዙሪያ ነው። በቃ እውነቱ ያ ነው። አሁን ያስቸገረን መድበስበሱ ነው። ድርሻችንን መለየቱ ስለሆነ በቃ እንዲሁ በቅድም ያሉት ነገር አለ። በመዋቅር አይደለም ቤተክርስቲያን በመንፈሳዊ አንድነት ትክክለኛ መንፈሳዊ አንድነት ነው የምትመራ ከአባቶችም ከመመንም ጭምር። ያ መዋቅሩ መንፈሳዊ ሂደቱን ይከተላል እንጂ እንደ መዋቅር በቃ ፕሬዚዳንት ስለሆነ አትጠይቁት እንደፈለገ ያጥፋ እንደፈለገ ይብላ ተብሎ የሚጣል ነገር የለም። እኔ አንድ መመን ነኝ። በኔ እድሜ ካየሁትም በቤተክርስቲያንም ጠጋብዬ እስከ ሰንበት ትምህርትም በምንም ባየሁት ደረጃም ስማርም መምህር የገለጥከው ትምህርት እሱን ነው እየተከተልኩ ያለሁት። ማለት ምግባራዊ ልምዱን ሀገርን ከቤተክርስቲያን ጥዬ አስቤው ማለቅም። አሁን ላይ ግን መመኑም አሁን እያስቸገረ ያለው ራሳችንን ሀገራችንን ጥለን ባላስፈላጊ ጠላት ሐሳብ ሰተን መናፍቅም ምንም በስቶ በቃ እንዳሉት መምህርም ከዘርም ደግሞ በተለያየ መንገድ ያደጉ ሰዎች ቦታ ይዘው እየተራበሸ ያለው መመኑም አሁን መፍትሄው በእኛ እጅ እንደ ትውልድ እኛው እጅ ላይ ሆኖ መፈለግም ያቃተን ራሳችንን እንቅፋት ይሆን ነው። በቃ እንደ መናፍቅ ነው የተሰበከን። አሁን መናፍቅ ምንድነው? በደፈናው ከሌ ነው ከተባለ በቃ ያምናል። ለምን አካውንት ውስጥ ብር አለ ከተባለ ያምናል። እኛም ሃይማኖት አባት እግዚአብሔር ነው የቀባው እመነው በቃ ምንም ያጥፋ ሳዊሮስም እንትን ይበል እመነው በቃ እኔ ዳቢሎስም ይምጣ ወንበዲም አንድ ዱርዬም ቆብ ለብሶ ከመጣ በቃ እግዚአብሔር ነው የሾመው ብዬ እንድቀበል ይሄን አይነት አካሄድ ሄደን ነው ዋጋ የከፈል ነው። አሁንም እንደ ሀገራችንን አተን እንደ ትውልድም በየቦታው የምንከራተተውና በጣም ያሳዝናል። መምህር እኔ እዚህ ጋር እናንተ የምታስተላልፉት መልእክት እዚህ በሀገርም እያለህ ከታተላለሁኝ በቃ ብዙ ትውልዱ አይኑ ሊገለጥለት አልቻለም። አሁን ማንቆለጳጳሱ ምኑም ሰልችቶታል። አብዛኛው እንደምን ህዝቡ መንፈሳዊ ዕውቀቱ ቢኖረውም ባይኖረውም በደፈና ሲሄድ የነበረ ሁሉ ሰለቸው። በመከራ ሲበዛበት የስጋው ሲያይ እነሱ የተሻለ ኑሮ ላይ ናቸው። እነሱ እዚህ ጋር ደግሞ ለፍቶ የሚደከመው ደግሞ ያጣ በባለ ጊዜ ባላስፈላጊ ሰዎች እንዲሁ የወደቅን መጣንና ለዚህ ሁሉ ተጠያቂ ደግሞ መምህር እንዳልከው አባቶች ናቸው። እኔ አባትን ስለጠየቅኩኝ አልቀበልም ስላልኩኝ እግዚአብሔር መንግስቱን አይነሳኝም። እኔም እግዚአብሔር መንግስቱን የሚነሳኝ በስራዬ ብቻ ነው ሳላጓድፍ። እነሱን ጠየቅኩ ማለት እኔ ገብቼ ልቀድስ ማለት አይደለም። በቃ ይሄ ነው እኔ የምረዳው። እነሱን አይደላችሁም አባት አይደል ወይ እንደ አባት ሙሉ ሆናችሁ እንደረኛ መስዋዕት ሆናችሁ እኛም ለመስዋዕትነት አቅርቡን ሀገራችንን እንረከብ ለትውልድ እናስብ ማለት አንድ ነገር ነው። ካልሆነ ደግሞ ቦታውን ልቀቁ ለተቀደሱት ቦታውን ልቀቁ። እግዚአብሔር ሰው ያስነሳል። ልክ በጭፍን ፖለቲካው ላይ እንደሚያጃጅሉን ሀገራችንን ከቤተክርስቲያን ለይተን አብይ ከጠፋ ሌላ መሪኬት ይመጣል ይሁን እስካለ ድረስ የሚባል ነገር የለም። እግዚአብሔር ሰው አላጣም። እንኳን በዚህ በበዛ ዘመን በኖህ ዘመንም ሰውና ከምድር ላይ አጥፍቶ ያስቸገሩትን የቀሩትን አስቀጥሏል። ስለዚህ አሁን እንደመመን ማንቆለጳጳሱን ቢቀር ይሻላል። መመኖች እኔም የነ መምህርን እውነታን እንደው ባለችን አጋጣሚ ብንከተል ሰው ነገ ይወድቃል። እውነታን ግን ብንከተል ሁላችንም እግዚአብሔር ይረዳናል። መጋፈጥ አለብን። አሁን በዚህ ሲመታ ይሄን ስጥ የተባልን ተሰብከን አደግን። ለዚህ ሁሉ እንቅፋት አንደኛ እኛው ራሳችን ክርስቲያኖች ነን። ራሳችን በቃ እኔ ሰባኪ የሚባል በአጠቃላይ አሁን ህይወቱን እንጀራውን የሚጋግር እንጂ ህዝቡን እያደነዘዘ ትውልዱ ለቤተክርስቲያንም ለሀገርም አንድ ነገር እንዳያበረክት ያደረጉ ናቸው። በቃ አሁን መጀመሪያ ምንድነባት ቤተክርስቲያን እንደ ሀገር ሊኖራት ይገባል። እቺ ከኃጢአት የምንነጻበት ቤተክርስቲያን ሀገር ሊኖረን ይገባል። በቃ ከዚህ ሁሉ ምንድነው አሁን ፍራቻን ነው የሚያስተምሩን። እኔ ባለሁበትም አካባቢ እንዲ ነው ባለለም አሁን ያ ሁሉ አሁን ባንዲራው ለባንዲራ ማን አስደርግም የሚል መመን የለም። ዛሬ ባንዲራውንም ጥሎ ነገ አትወጣም ቢባል አልወጣም ነው የሚለው። ይፎክርና በዛ ይጠፋል። ለዚህ ሁሉ ባርነት ውስጥ የዳረጉት እኛ አባቶች ናቸው። ነገ አሁን እዚህ አንድ ቦታ ይመጣል እንግዲህ ሳዊሮስም ሊመርቅ አንድ ቤተክርስቲያን እንዲሁ ሰምቻለሁ። እዚህ ቤተክርስቲያን ባርነት ነው ያለው።
ታቦቱ ፊት ሌላ ባንዲራ ነው የሶማሌ ይሁን የአርጀንቲና ማያስታውቅ ባንዲራ ተለጥፎ ስብዕናውን ርስቱን ያንን ማንነቱን ያስጣለ ያለን አባት በደፈናው እመን ተባረክ ማለት በእውነት እግዚአብሔር እኛን አክብሮ አልፈጠርንም። መምህር እንዳልከው ሮቦት ነን ማለት ነው። በቃ እግዚአብሔር እንደፈለገ ያድርገን ይንዳን የምንል ትውልድ ነን ማለት ነው። ይሄ ደግሞ አይሆንም። በአባቶች ዘመን አባቶች ሰርተው የቻሉትን አስረክበውን ቅድስት ሀገርን አስረክበውናል። እነሱ ተነስተው አይዋጉልንም። በእኛ ዘመን እኛ ነን መዋጋት ያለብን። አንቀበልም በቃ እንደምመን ይሄው እንዳልከው መምህርም የተጋለጠ ነው። በቃ ይሄ ማማት መሳደብ አይደለም። በቃ ይሄንን ነገር ብንረዳው ላለው ይቅርታ መምህር እንዲሁ ሐሳብ ላይ ብዙ ነገር ማለት እናንተን መጠየቅ ፈልጋለሁ፣ ግን ስለደከመህም አላብዛ። እንግዲህ እግዚአብሔር ይርዳና አመሰግናለሁ። ጥሩ ነው። ጥሩ አስተያየት እውነት። እኔ እንደሱ እንዳልከው ነው የማስበው። እኔ ስለማስብ ሳይሆን ቀኖናውንም እያየሁ ነው ነገሮችን የማነሳ። እንደዚህ ይላል። ለምሳሌ አንዱን ፍትሐ ነገሥት አንደኛ ጢሞቴዎስ ምዕራፍ 3ም ከቁጥር 3 እስከ 7 ይላል። ፍትሐ ነገሥታችንም እንደዚሁ በአንቀጽ 5 የሚለው ነገር አለ። ኤጲስቆጶስ ይላል በጠባዩ ትሁት፣ የማይጣላ፣ ትዕግስተኛ፣ ሰውን የሚያስታርቅ፣ ገንዘብ የማይወድ፣ ለሰው የሚያዝንና የሚራራ፣ ቤተሰቡን የተባለው እንግዲህ የተቆመበትን ሀገር ማለት ነው ሰርቶ ቀጥቶ የሚያኖር፣ ልጆቹን ሰርቶ ቀጥቶ የሚያሳድግ፣ መክሮ አስተምሮ በንጽህና እንዲኖሩ የሚያደርጋቸው፣ ሰካራምና ቁጡ ያልሆነ፣ ከቂም በቀል ከአመፃ የተለየ፣ አዲስ አማኒ ያልሆነ እንደሆነ ታዟል ይላል። አሁን እኮኛ ከሾምናቸው በኋላ ገዳም ሄደው በትውፊቱ መሰረት የተወሰነ ወር ቆይተው ሱባኤ ገብተው መመለሳን ኬክ ቆርሶ በቪዲዮ ተቀርጸው እንኳን ደስ አለ የሚባባሉ እኮ ነው። ሸክሙ ድሎት እንደሆነ የምታውቀው ፍርሃትና ለቅሶ አይደለም ያለባቸው ሲሾሙ እጅግ ይፈነድቃሉ። አሁን በቅርብ ቢሾሙትን አይታል ኬክ እየቆረሱ ሲቀልዱ። አሁን ሰው መንኩሶ ሲያበቃ የነዚህ ሁሉ ነፍሳት ዕዳ አለብህ። ልጆችህን ጠብቅ፣ አንድነታቸውን ጠብቅ፣ እንዳይለያዩ ጠብቅ፣ በክፉ ትምህርት እንዳይወሰዱ ጠብቅ፣ ሰው እንዳይገሉ እንዳይሞቱ ጠብቅ፣ በሰግም በነፍሳት የተባለ ሸክም ተሸክሞ ሲያበቃ ምኑ ነው የሚያስደስተው? ምናልባት ተስፋ ያስደስታል። የነዚህን ሁሉ ነፍስ ከጠበቅኩ በእግዚአብሔር ዘንድ ዋጋ አገኛለሁ የሚለው ተስፋ ሊያስደስት ይችላል። ግን ትዕቢት ነው። እኔ አልችልም አንተ አስችለኝ ብሎ እኮ ማልቀስ ነው እንጂ ሲሾሙ እንዴት ሰው እንደዚህ ልክ ትልቅ መስሪያ ቤት እንደተቀጠረ ሰው ይፈነድቃል? በጣም የሚገርም ነገር ነው። ኦርቶዶክሳዊ መንገድ ላይ አለመሆናችን እውነት መነጋገር አለብን። በደንብ መነጋገር አለብን። ኤጲስቆጶስ ይላል አብጥሊስ 2 ላይ ፍትሐ ነገሥት 5 ነው። አሁንም ኤጲስቆጶስ የሚሾመው በሚሾምበት ሀገር ምዕመናን ምርጫና በርዕሰ ሊቃነ ጳጳሳቱ ፈቃድ ነው። አሁን እኮ ሰው መርጠን ኦፒዲዮ ከኦሮሞ ሳይድ፣ ህዋት ከትግሬ ሳይድ፣ በአዴን ከአማራ ሳይድ ኮታ የአፕሩፍ ካረጉ ብቻ ነው ሰው የሚመረጠው። ኮታ ጋር ፓትሪያርክ ህዋት እያመጣ ነው ሲደረድርልን የኖረው አይደለም። ሰው አልጠፋ። ከስደት ሰው አምጥቶ ይሾምልናል፣ ከሆነ ቦታ አምጥቶ ይሾምልናል። እሺ ይሁን አባቶቻችን ከሾሙኛ ግድ የለንም ብለን እንቀበላለን። ይባስ ብሎ ስናልቅ የማይመሰክር ስንጠፋ ዝም የሚል በዘር ሰው ሲሿሿም አውግዙ ሲሏቸው የማያወቅስ ሌላውን ቶሎ ያግዛል፣ የሰፈሩን ሰው ያግዛል። ፈኒ በጣም ይሄንን አላከበርክም ብሎ ሰው እንዴት አስተያየት ይሰጣል? አይገባኝም። በእውነት ጠይቄያለሁ። እኔም ተጨንቄ የዛሬ 2 ዓመት ፍኖተ ሩታር ሬዲዮ ላይ በምንሰራ ጊዜ ስለምንወያይ ቀኖናውን እየጣሱ ምን እያሉ በ2013 በ2014 እሱን ስንነጋገር አንድ አባት ጋር ደውዬ አባቴ ይፍቱኝ እንዳው ይሄን ነገር ላቆብ ነው እንዴ አብጃለሁ እንዴ ከእንቅልፌም ተነስቼ ስለ ቤተክርስቲያንና ስለ አባቶች ማወራው ኃጢአቴን የምትዘከርበት ጊዜ አጣሁኝ። ይሄ ነገር ራሴን ሊያስጠፋኝ ነው እና ምን ይሻለኛል አልኩኝ ስላቸው ልክ ነው አባትን መናገር በረከት መቼስ ባርኩኝ ተብሎ ጎንበስ ማለት እንጂ ወደ ላይ መናገር አይገባም። ትክክል ነው ይቅርብ። ነገር ግን አሉ ይሄ ነው እንግዲህ አሁን ድፍረት የሰጠኝ ነገር ግን ወደ ላይ የሚባለው አሉ ወደ ላይ አትናገር የሚባለው ላይ የተባለው ቦታ የላይ የሆነው ክርስቶስ ጋር ሲወስድ
እሱ ላይ ነው። ላይ የተባለው ቦታ ግን ወደ ብሔርና ወደ ዘር ሲወስድ ያታች ነው። እና ልጄ ወደ ላይ አልተናገርክም፣ ወደ ላይ አትናገር፣ ዘረኞች ግን ወደ ታች ናቸው። ይሄ ድፍረት ሰጠኝ። ለራስ ፍትወት ስራ ልቀጠር፣ ደሞዝ ላግኝ፣ ማዕረግ ይሰጠኝ ብለህ አይደለም የተናገርከው። የቤተክርስቲያን ቀኖና ትውፊት ይጠበቅ፣ መለያየታችን ይቅር። ቤተክርስቲያናችን መድኃኒት አላት ለዚህ ለስሁት ፖለቲካ ሰውን ለሚከፋፍል። በጥምቀት አንድ ያደረገቻቸውን ከወንድና ከሴት ፈቃድ ወይንም ከስጋና ከደም አልተወለዱም፣ ከስላሴ ነው የተወለዱት፣ ስለዚህ በዘር ፓርቲ ውስጥ መሳተፍ የለባቸውም ብሎ አንድ ማድረግ ሲችሉ እነሱ ራሳቸው ተለያዩ። ስለዚህ ወደ ታች ናቸው እንጂ ወደ ላይ አይደሉም በላቸው አሉ ማለት ነው። ይፍቱኝ ብዬ ነው የምናገረውና ወደ ላይ ማለት ወደ ክርስቶስ ነው። ወደ ብሔር ከሆነ ወደ ታች ነው። የክርስቶስን አካል መከፋፈል ነው፣ እንዳው ንፋቄ ነው። ጥሩ አባ ቢኖር ያወግዝ ነበር። በብሔርና በኮታ የሚመጣና በቋንቋ እያሳበበ 2000 ዓመት ከአረብ ሀገር አረብኛ የሚናገር እያመጣን በኖርንበት ሀገር አሁን ቋንቋ ሰብ ይሆናል። ቋንቋ ከሆነ ጳጳስ ነው ቋንቋ የሚያመጣው፣ ትምህርት ቤት ነው እንጂ የኦሮምኛ ትምህርት ቤት መክፈት፣ የትግርኛ ትምህርት ቤት፣ የአማርኛ እንደየቋንቋችን ትምህርት ቤት ከፍቶ በቋንቋው ብቁ ማድረግ ነው እንጂ ካህናቱን ዘርና ደም የሚቆጥር ፖለቲካ ጋር ተሰልፎ በኮታ መሾም፣ ንጹህ ኦሮሞ እያለ መሾም። አሁን ገብርኤል የሚባለው ንጹህ ኦሮሞ፣ ሳለ ማርያም ቶላ ንጹህ ኦሮሞ ይላል። ማን ነው ሩፋኤል የሚባለው? አሁን እንዲህ ብሎ የተናገረው ሰው መወገዝ የለበትም። የተናገረው የተሾመው ሳይሆን የተናገረው። እንዲህ የሚባል ኦርቶዶክስ አለ? የለም። ይሄንን አክብር ብሎ ጭቅጭቅ ምንድን ነው? ምን ለማግኘት? ክብር ለመዳን ነው፣ ፍርሃት ለመዳን ነው። የማያድንን ነገር ማክበር ጅልነት ነው። ሌሎችም ተከትለው እንዳይጠፉ ነው እኔ የምመሰክረው። በእኔ አቅም ትክክል ከሆንኩ ስህተት ሊኖርበት ይችላል፣ እቀበላለሁ። ነፍሴን የሚጎዳኝ ከሆነ አቆማለሁ። ምን አገኛለሁ? በመናገር ምን አገኛለሁ? አገኛለሁ ብዬ ነው ግን አሁን የምናገረው። ክፉዎችን የሚከተሉ ሰዎች እንዳይከተሉ፣ የተጣሰው ቀኖናና የተቀደሰ ትውፊት እንዲመለስ፣ ለዘር ፓርቲ የሚገዛ ጳጳስ እንዲሻር ነው እኔ የምፈልገው። ወደ ገዳም እንዲሄድ፣ በኮታ የተሾመ ሁሉ ተሽሮ እንዲሄድ ነበር የምፈልገው እንኳን ሊጨመርበት። እና እሱ ነው ልዩነታችን ማለት ነው። እሺ ወዳጆቼ በዚሁ እናብቃ መሰለኝ። እግዚአብሔር ይስጥልን። ነገር ይሁን። አንዴ መምህር እናመሰግናለን መምህር። እሺ አንዴ ምናልባት ጤና ይስጥልኝ። ማን ነው? ቴልፌሊሶር። እሺ ጌታዬ ቀጥሉ። ኧረ ጌታስ እንኳን አይደለም እንደው ዝም ብሎ ተራ ነገር ነኝ። ሰላም አመሻችሁ። ሰላም ናችሁ? የተጠመቀ ሁሉ ወንድማማች ጌታ ቢባባል አይከፋም። እውነት ነው። እሱስ እውነት ነው። ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንኳንችን ሰንበቴዋንም ምኑንም ቀምሰን በውስጧ ነው ያደግንባት እና አሁን ላይ ግን የኛ መውጣት ሳያንስ በቤተ ክህነት ውስጥ ነው አድጌ አልፌ የመጣሁት። የወጣሁትም ደግሞ በቤተ ክህነት ምክንያት ነው። አሁን ላይ ደግሞ ከላይ ያሳ ክርፋቱ ካህናቱ ይባላል እና ከላይ ሆኖ ወደታች ምዕመናንን የማጥፋት ነገር ሲሆን ያው መቼም መምህር ብዙ ጊዜ ሰው ሲናገሩ ሰማለሁኝ። ከዚህ በፊትም ገብቼ እንትን ብያለሁኝና ለምትሆኑልን ድምጽ ለምእመኑ ፍትሐ ነገሥቱንም አብጠሊሱንም እያነሳችሁት ለምታነሱት ነገር በጣም እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን ማለት ፈልጋለሁ። በመጀመሪያ ጳጳሳትን እና ሊቃነ ጳጳሳትን መናገር ይቻላል ወይ? አዎ ይቻላል። ፍትሐ ነገሥት አንቀጽ 4 ላይ በደንብ አድርጋችሁ አንብቡ። በምን መልኩ መናገር እንደምንችል ያዝልናል። በሃይማኖትና በክርስትና ከመጣብን መናገር እንችላለን። ስለ ግል ኃጢአት ግን መናገር አንችልም። የማይመለከተን እሱ ላይ ነው። በመጀመሪያ ደረጃ በሃይማኖታችን እስከመጣ ጊዜ ድረስ መከራከር እንችላለን። እንኳን እነሱ ጳጳሳት ይቅርና ምን ተዋቀስ በእንቲአነ ብሏል ክርስቶስ። መዋቀስ እንችላለን፣ ከእግዚአብሔር ጋር መጠያየቅ እንችላለን፣ በቃሉ እግዚአብሔርን መጠየቅ እንችላለን። እንኳን ሊቃነ ጳጳሳት ሆነው ለምድር አባት ለምድራት ሆኖ ደብራትን አጥባትን ክርስቲያናትን ማህበረ ክርስቲያንን እንዲመሩ የተሾሙትን ክርስቲያኖችን ይቅርና ራሱ ክርስቶስ ራሱ ነው እንዋቀስ ብሏል። ስለዚህ መዋቀስ እንችላለን። እንዳጠቃላይ ግን ያለውን ነገር እንናገር ከተባለ ክብረ ነክ ነገር ባልሆነ ባንናገር የተሻለ ነው። ቤተክርስቲያናችንና ሃይማኖታችንን ግን
በተመለከተ መጠየቅ ማንኛውንም ምእመን ነኝ ያለ የተጠመቀ በክርስቶስ ክርስቲያን በወልድ ውልድ የተሰኘ አንድ ክርስቲያን መጠየቅ ያለበት ፍትሐ ነገሥቱን አንቀጽ 4ንም አንብቡት አንቀጽ 5ንም አንብቡት በስነ ስርዓት አብጥሊስንም አንብቡት በደንብ አድርጎ መጠየቅ እንዳለብን አስጠንቆ ይነግረናል። ግን ክብረ ነክ በሆነ ነገር ባልሆነ ሌላ ሰዎች ላይ አሳልፎ በማይሰጥበት አይነት መንገድ ለሌሎች ስነ ምግባር ባለው መንገድ መጠየቅ ይተበቀብናል። በተለይ ደግሞ የሃይማኖት ሕጸጽ ከተገኘባቸው አሁን ሰሞኑን ስናያቸው ከነበራቸው ነገር ላይ በብፁዕ አቡነ ገብርኤልም ጭምር ሌሎችም ብፁዕ አቡነ በርናባስም ሌሎችም ላይ የሚገኘውንም በእነዚህ ምክንያት ላይ መጠየቅም መኮንንም እስከ ላይ ድረስ መሄድ እንችላለን። ብዙ ጊዜ የአለቃ እያሌው ታምሩን ያነሳሉ። አይ ካህን ጳጳሳትን ማውገዝ አይችልም፣ ይልቁንም ደግሞ ቅዱስ ሲኖዶስን ይሄ አይቻልም። ለአጠቃላይ አሁን የተፈጠረው ነገር ስናየው ግን ምናልባት እንደ ሐሳብ በቤተ ክርስቲያናችን ላይ አሁን ማድረግ ያለብን እኛ ምእመናን ወደ እግዚአብሔር የምንጮህበት ጊዜ የደረሰ ይመስለኛል። አባቶቻችን ጥለውናል ወይም ሽጠውናል፣ የመንግስቱን ወንበር ወደውታል፣ ጊዜውን ሆዳቸውን ወደውታል። ወንበሩም ገንዘቡም መኪናውም ድሎቱም አታሏቸዋል። ምናልባትም የገቡትም ለዚህ ቅር ሊሆን ይችላል። አሁን በዚህ ጊዜ ብቻ ስላልሆነ ወደፊት ለፊት የወጣው አባቶቻችን ላይ የምናየው ነገር ዛሬ ያየን ዛሬ ፊት ለፊት እየመጣ እንጂ ዛሬ አይደለም። ምናልባት ውስጥ ያሉ መምህር ፋንታውን ውስጥ ስለኖሩ ያውቁታል ውስጡን። እኔም ውስጥ ስለሆንኩ አውቃለሁ። ቢያንስ በደንብ አድርጌ ራሴን አውቄ ቤተክርስቲያን ውስጥ ማገልገል ከጀመርኩ ከ90ዎቹ ከ97 ምናምን ዓመታት ጀምሮ ውስጥ ያሉን ችግሮች እናውቃለን። በአማራ ክልልም በጎጃም አካባቢ ሲደረጉ የነበሩትንም ከሊቃነ ጳጳሳቱ ውስጥ ገብተው ቢደረጉ ነገሮችንም እናውቃለን። ይሄን ሁሉ ነገር አይተን ዛሬ ወደፊት ለፊት እየወጣ አይን ያወጣ ግጥጥ ያለ ነገር እየሆነ ሲመጣ ወደ ራሳችን ተመልሰን ወደ እግዚአብሔር መጨው እና ማልቀስ እግዚአብሔር ቤቱን ቅጽሩን እንዲጠብቅ ማድረግ ያለብን ይመስለኛል። ያንን ደግሞ የምናደርገው እንግዲህ አንተ ነህ ያለህን አባቶቻችን ትተውናል። ያስቀመጥክልን እረኞቻችን የሉም። ምክንያቱም እግዚአብሔር የበጎችን ደም ከእረኞቹ ይፈልጋል ማለት ለሚለን እረኛ ተብሎ የተቀመጡት እረኛ አባት ካልሆኑን አባትነታቸው ካላስጠበቁ እንደ አቡነ ብፁዕ አባታችን እንደ አቡነ ጴጥሮስ በነገራችን ላይ የአባቶች የሊቃነ ጳጳሳት አባትነት ምሳሌ የሚደረገው እንደ ዓለማዊ እረኛ አይደለም። የዓለማዊ እረኛ በአገር ቤት እረኝነት ከኋላ ሆኖ ነው ከብት የሚነዳው። እንደሱ አይደለም የሊቃነ ጳጳሳት እረኝነት። ከፊት ለፊት ሆኖ ከምእመናኑ ፊት ለፊት ቆሞ ምእመኑ ላይ የሚደርሰውን በሃይማኖቱ ተጽዕኖ የሚደረግበትን በመንግስት ተጽዕኖ የሚደረግበትን በሌላ ሃይማኖት ተጽዕኖ የሚደረግበትን ከፊት ለፊት ሆኖ ምእመኑን ከኋላ አስከትሎ ችግሮቹን መጋፈጥ ነው አንድ አባትነት የሚያሰኘው። ይሄንን ካላደረገ ለምን ብለን የመጠየቅ ግዴታም አለን መብትም አለን። ጠይቀን መብት አናገኝም። ጠይቀን ብዙዎች መንበረ ጵጵስናው ድረስ ሄደው ጠይቀው መብት ያላገኙ ጮሆ ጥያቄ ያላገኙ ሰዎች አሉ። ያ ይኖራል። ያ ግን ሲሆን እንግዳውስ ተብሎ አይደለም ወደ እግዚአብሔር መጮህ የራሳችንን ኃላፊነት መውሰድ ራሳችንን ወስደን ወደ እግዚአብሔር መመለስ ብንችል 3 ቀን 4 ቀን የራሳችንን ሱባኤ አድርገን እግዚአብሔር የራሱ ፍርድ እንዲወስን ማድረግ እንጂ ከላይ ያለውስ አልቀናል። ምናልባት አማርኛው ጸያፍ ነው። ተግማምተናል። ቤተክርስቲያኗ አሁን ሰሞኑን የተሰጠው መግለጫ ራሱ አብይ አህመድ የሰጠው መግለጫ እንጂ ቤተ ክህነት የሚሰጠው መግለጫ እንዳልሆነ ሁላችሁም ታዝባችሁት ይሆናል ብዬ አስባለሁ። ቤተ ክህነት በዚህ ልክ ወርዶ መንግስታዊ የሆነ መግለጫ መንግስታዊ የሆነ ንግግር ሰጥቶም አያውቅም። እንዲህ ያለ መውደም እንዲህ ያለ መውረድ ታይቶም አይታወቅም በአባቶቻችን። ይሄ ያሳዝበናል። ጊዜም የሚወስንብን ነው እና እኔ አይቸው አሁን ያልኩት ነገር በቃ እኔ ያቅሜን ወደ አምላኬ መጮህ አምላኬ መልስ እንድመልስ ብዙ በገዳሚ የወደቁ አባቶቻችን በደብረ ሊባኖስም በማህበረ ሥላሴም በዋልድባም በምንም የወደቁ አባቶች በደና ጊዜ ያወቅናቸው አባቶች አሉ። ባካችሁ አባቶቼ በጸሎታችሁ እርዱን ከማለት ባለፈ አሁን ላይ እነሱ ጋር ጣጣውቅለን ልናመጣ የምንችለው ምናልባት ሰድቦ ለሰዳቢ ከመስጠት ባለፈ መጠየቃችን መጮሃችን ማንቋራችን ያ የሰውነት ግዴታችን ሆኖ ሳለ ግን
በጸሎት እናግዛት። የተሻለ ሰው እንዲመጣ ቤተክርስቲያኗን የሚረከብ የተሻለ ሰው እንዲመጣ በጸሎት እንተጋገዝ። ምእመናን ልባችንን እንመልስ። እኛ የቆምነውን ነገር እናስተውል። ምን ላይ ነው የቆምነው? እውነት ክርስትና የሚለውን ስነ ምግባር ላይ ቆመናል? ሌሎችንም እኮ ለመውቀስ እኛ ተወቅሰናል፣ ተገስጸናል። ተግሳጻችን ላይ ምን ላይ ነው ያለነው? አሁን አባቶቻችን አደረጉ የተባለው ነገር ሁሉ ወይም እያደረጉ ያሉት አሁን የምናያቸው ጸያፍ ነውር ነገሮች ሁሉ በእነሱ አይነት መንገድ ባይሆንም በህይወታችን ውስጥ እኛ ላይ የሚተገበሩ ነገሮች አሉ። ያንን በህይወታችን አስወጥተነዋል ወይ? እኛ ያንን አስወጥተን ፍጹም በንስሐ ህይወት ተመላልሰን በስጋ ህይወት በደሙ ተመላልሰን ወደ እግዚአብሔር ቀርበን እግዚአብሔር የራሱን የሆነ እረኛ የራሱን የሆነ አባት እንዲያመጣልን አምላካችንን ብንጠይቅ የተሻለ መፍትሄ እናገኛለን ብዬ ነው የማስበው እንጂ አሁን ባለው ሁኔታ ምናልባትም ከዚህ በተሻለ ጠብቁ። ምናልባት የሚመጡ ነገሮች አሁን ከዚህ ቀደም መምህር ፈንታው ሲሉት የነበሩት ነገሮች እያንዳንዱ የሚከሰቱ ናቸው። የኦሮሚያ ሲኖዶስ ሊቋቋም ይችላል። ከዚህ በፊት አባቶች ናቸው ብለን የምንመካባቸው 1 2 3 በጸሎት ያግዙናል ብለን የምንላቸው አባቶች አሉ። በጣት የምንቆጥራቸው የነሱ ድም በጣት የምንቆጥራቸው ሊቃነ ጳጳሳቶች አሉ። ሙሉ ለሙሉ ድፍን ባይሆንም እነሱን የማስወገድ ከመንበረ ጵጵስናውን ባዶ የማድረግ ቤተክርስቲያኑን በገንዘብ በኩል ያለውን ነገር መቆጣጠር እና ወደ ራሳቸው ካዝና መክረ እነዚህ ነገሮች ሁሉ ጊዜ ጠብቀው የሚመጡ ናቸው። ምንም ጥያቄ የለውም። ምክንያቱም ሂደት በሂደት የመጣ ነው። መጀመሪያ መንግስቱ ጴንጤዎቹን ተቋቁሞ በየቦታ አዳራሽ ተከለልን። አዳራሽ በየጆሮአቸው ላይ ተከለልን። እነዛን እንደገባ ያደረገው ነገር ቢኖር ፓስተሮቹን ሰብስቦ ማነጋገር ነው አይደል? አፈሰሰብን። ይሁን ብለን ተቀበልን። ቀጠለና መጅሊሱን መቀበል ነበር። መጅሊሱን እሱ በሚፈልገው መንገድ ተቀበለ። ይሄ ሲኖዶሱ ነበር የቀረው። ሲኖዶሱን የዛሬ 3 ዓመት ሞክሮት ነበር። አቡነ ሳዊሮስ አልተሳካላቸውም። በእጅ ብልጫ ተሸንፈው ቀርቶላቸው ነበር። የዘንድሮ ብቻ አይደለም በመወዳደር ሲወዳደሩ የነበሩት የዛሬ 3 ዓመትም ተወዳድረው በሁለት እጅ ብልጫ መሰለኝ እንትን ብሎ የቀሩትና ያኔም ሞክሮ ነበር። አልሆነላቸው ሲሉ ነው የጨረቃው ሹመት የሄዱት። ያኔ ስላላሸነፉ ነው የጨረቃ ሹመት ብለው የሄዱት እንጂ ሲታገሉ ነበር ይሄንን ነገር ለማግኘት። ስለዚህ አሁን ተሳክቶለት መንግስት እጁን ሙሉ ለሙሉ ቤተ ክህነት ውስጥ ከቷል። ኦሬዲ እየሰራ ያለው ብልጽግና ነው ብለን ማለት እንችላለን ከዚህ በኋላ ያለው ነገር። ስለዚህ የሚወሰኑ ውሳኔዎች የአባይታዊነት ነው ወይ ላያስኬደን ይችላል ላንለው እንችላለን። እኛ ግን ቤተክርስቲያናችን እነሱ አይደለም መሰረት ያደረግነው። መሰረታችን ክርስቶስ ነው። መሰረታችን ወይ 78 ሆነ 76 የሆኑት ጳጳሳቶችን ተከትለን አይደለም። እነሱ ሲስቱ አብረን እንስታለን፣ እነሱ ሲጠፉ አብረን እንጠፋለን አይደለም። ሲጠፉ እንደጠፉ ሸሽተናቸው ከቻል በጸሎት አግዘናቸው እኛ ግን ቤተክርስቲያናችንን ልትቀጥል ወደ አምላካችን መጨው የተሻለው አማራጭ ነው። ቤተክርስቲያኗን የሚጠብቅ ክብሯን የሚያስጠብቅ ሉዓላዊነቷን የሚያስጠብቅ ልጆቹን የሚጠብቅ ከአረመኔ ከከሃዲ ከጨፍጫፊ ከወራሪ ፊት ለፊት ልክ እንደ አቡነ ጴጥሮስ ፊት ለፊት ሆኖ የሚጋፈጥ አባት እንዲመጣልን ጸሎት ማድረግ ነው። ከዚህ በኋላ ብልጽግና በስነ ስርዓት ቤተክርስቲያናችን ውስጥ ገብቶ ይሰራል። ከዚህ በኋላ በፊት ከኋላ ነበር የሚሰራው። በደንብ በቅርበት ስለምናውቀው ከኋላ የተለያዩ 1 10 15 የሚሆኑትን ይዞ ያሽከረከረ ነበር። በየአጥቢያ በየደብሩ ያሉትን ሳይሆን ላይ ካላሉት እነሱን ይሰራ። አሁን ሙሉዎቹን በተባለው ደረጃ ይዟል። መግለጫዎቹም የሚሰጠን ያንን ነው። እንግዲህ ጀምሯል። ይሄው ማየት እንችላለን። የአባቶቻችን ትውፊት እንዴት ነው ለሚለው ማሪሳቅን አንብቡ። ምናልባት ማሪሳቅን አንብቡ። ማንበብ ፍትሐ ነገሥት ማንበብ ደግሞ ቤተክርስቲያን የኛን የምእመንን መብት ማወቅ የምትፈልጉ ምእመን የድረስ ነው መብቱ የሚለውን ነገር ለማወቅ የምትፈልጉ ከሆነ ማንበብ ካልቻላችሁ የእንታ ሊቀ ሊቃውንት ስምዐ ከሆነ ተከታታይ ፍትሐ ነገሥት ሙሉውን 22ቱን አንቀጻት ሰርተውታል። እሱን አዳምጡት ማንበብ ካልቻላችሁ። አሊያ ደግሞ ፍትሐ ነገሥቱን ግዙትና አንብቡት እና ያ ነው የሚጠበቅብን። መምህር አመሰግናለሁ። ብዙ የሚወራ ነገር ቢኖርም ቅሉ ግን ይበቃል። ላይ ቃልዎት ያሰማልን። በጣም ጥሩ መልእክት ነው። ብዙ ግራ መጋባት አለ እንዳልከው። የኛም መብት እና የኛን ግዴታ ማወቅ አለብን። መቼስ ለኑሮ ብለን እኮ ትምህርት ቤት ሄደን የማናነበው መጽሐፍ የለም። ለወሬም ብለን ለኳስም ወሬ ብለን ጊዜ እናጠፋለን። ከነፍሳችን ጋር የተያዘውን የቤተክርስቲያን ቀኖና መመልከት እና ቤተክርስቲያንን መጠበቅ የተጋድሎ አካል ስለሆነ እንደተባለው ቤተክርስቲያን ቀኖና ማወቅ እያንዳንዱ ምእመናን በሊቅነት ደረጃ አይደለም መሰረታዊ የሆነውን ግዴታችንን ለማወቅ ማንበብ አለብን።
እንደ ድሮ በየዋህነት የምንሄድበት ቀርቷል። ፖለቲካው ቤተክርስቲያንን ወርሷል። ስለዚህ የጠፋውን ካልጠፋው መለያችን ስለሆነ አባቶቻችን ያስቀመጡልን ቀኖና እሱን ማጥናት ያስፈልጋል። የቤተክርስቲያን ታሪክ ማጥናት ያስፈልጋል። መጽሐፈ መነኮሳትን ብናይ ደግሞ የመነኮሳትን ለመጠበቅ ይመቻናል። ዲስታንሳችን ርቀታችን ምን መሆን አለበት? አሁን እኮ መነኮሴ ተብሎ ከተማ የገባውን ሁሉ ንስሐ አባት እያደረጉ የትዳር ባለ ትዳር ንስሐ አባት አድርጎ መነኮሴው የማያውቀውን ነገር ሁሉ የወንድና የሴት ያልጋ ችግር ሳይቀር ለመነኮሴ እየነገሩ መልሰው ፈትነው መልሰው ጥለው እንደገና ደግሞ የወደቀበትን ለመሸፋፈን ሲል ሌላ ኃጢአት እየሰራ ወደ ላይ ይወጣል። እና የመመን አለማወቅም ለአባቶች ፈተና ነው። ፈተና ምን ጋብዞ እኛ ነን አንዳንድ ጊዜና እንዳው ብናውቀው የንስሐ አባት የሕግ ካህን መነኩሴ ለባለ ትዳርም ለሴትም ለምንም ንስሐም አባት መሆን አይችልም። ልጃገረድ እንዲሆኛለሁ እንዲህ ብሎኛል እንዲህ ተሰምቶኛል እንዲህ ላረግ ነው ምን ይሻለኛል ብላ ልትነግረው ነው ምንድነው? እነዚህ ሰዎች ህሊናቸውን ጆሮአቸውን አይናቸውን መዳሰሳቸውን ሁሉ ተቆጣጥረው እግዚአብሔርን አስበው ለኛ እንዲተርፉ ነው የመነኮሱት እንጂ እኛ እየጠራን ኃጢአታችን ውስጥ ልናሳትፋቸው አይደለም። እና ይሄን ማንበብና እነሱንም መጠበቅ ራሳችንን መጠበቅ ያስፈልጋል። ጥሩ መልእክት ነው የሰጠህን። ዞሮ አባቶችን አዎ መናገር መልካም አይደለም፣ ግን አባት የሚባለው ደግሞ አባቱ ነው መገኘት አለበት። ወደ ተኩላነት የተቀየረ የፖለቲካ ሰራተኛ እንደተባለው የግል ስብናውን ሳይሆን በቤተክርስቲያን ላይ ያመጣውን መከራ መናገር አለበት። ይሄን ደግሞ ሊቃውንቱንም ጠይቀን ወንድማችን እንደተናገረው የለም ይሄ ተጋድሎ ነው እንጂ ጥፋት አይደለም ተብሎም ተነግሮናልና ከአባቶቻችን ጥሩ እየሰራን ይመስለኛል። ማስመሰልን ልናስቆም እውነትን መነጋገርና ለእውነት መኖር እሱ ነው መንግስተ እግዚአብሔር የሚያወርሰን። እና ካሁን በኋላ አይ ቲንክ የኢትዮጵያ ሕዝብ ዝም ብሎ የግሪክ ልብስ የለበሰውን ሰው ሁሉ አባ ማለት ያለበት አይመስለኝም። ከግብራቸው ጋር አገናኝቶ መለካት አለበት። በእያንዳንዳችን ቤት ደግሞ አባት የሚሆን ልጅ ለማሳደግ ደግሞ መቆረጥ አለብን። እኛ ተዘረክርከን አባት አላገኘንም ማለትም የለብንም። ሁላችንም የጋራ ችግር አለብንና ለእሱን ደግሞ በመነጋገር እንጂ በሐሰት በመከባበር በመቅለስለስና በእንትን አይደለም። እውነት ነው መናገር ያለብን። እኛ እኮ አሁን ያጋጥመን ወንድሞቼ ከመበላሸታችን የተነሳ በጎጥም በጥላቻ ቅዱስ ቁርባን ልትቀበል ሄደኮ ሂዳንታ አላቆርብህም ብለውኮ ህዝብ ያየ ከቅዱስ ቁርባን ላይ ሰው የሚያባርሩ እኮ ሰዎች አሉ። በጣም አስጨናቂ ዘመን ላይ እኮ ነው ያለነው። ምስራት እንዳትፈጽም የሚከለክሉ እኮ ሰዎች ሁሉ ተፈጥሯል ቤታችን ውስጥ እኮ። የጌታን ስጋና ደም በእነሱ ፈቃድ ከልካይና ሰጪነት ካልወደዱ እንደዛ የሚያደርጉ ሰዎች ተፈጥሯል። እነዚህን አባት ብለን ነው እየኖርን ያለነው። ለጥቅማቸው እነዚህን ሁሉ ይዘው ከነሱ ጋር ቆመው የሚዋጉ ደግሞ አሉ ምዕመናንን ከፍለው። እና ምዕመኑ የሚያምነውን እምነት እንዴት መኖር እንዳለበት በደንብ ማየት የቻልን አይመስለኝም። እምነታችን እምነት በህይወት ነው የሚገለጠው። ህይወቱን ደግሞ የምናውቀው ቀኖናውን ስናውቅ ነው። እና እግዚአብሔር በቸርነቱ ይርዳን። እንደተባለው አሁን ያልከው አንዱ ትልቁ ነገር እያንዳንዳችን በሱባኤም በሐዘንም ስለ ቤተክርስቲያናችን መጨነቅ አለብን የሚለው በጣም አስፈላጊ ሊታለፍ የማይችል ሌሎች መፍትሄዎች ከዚህ በኋላ ነው። እግዚአብሔርን አስወድዶ አማን ነው አስወድዶ አስፈቅዶ አዝኖ ስራ መስራት። ስራ መስራት ፈቃድ ይሁን እያሉ እንደ ባለ አእምሮ ያሰብነውን ያህል መስራት። እግዚአብሔር ፈቃዱ ሲሆን የሰራነው ያሰብነው ይሳካል። ፈቃዱ ሳይሆን ደግሞ በራሱ መንገድ እግዚአብሔር ይሰራዋል። እኛ ግን መስራት ግዴታችን። እሱ ይሰራል ብለን መቀመጥ ኦርቶዶክሳዊ አይደለም። በነገራችን አይደለም። ቲዮሎጂካሊ እንደውም ትልቅ ፋላሲ ያለበት አስተሳሰብ። የሰው ልጅ ለመዳን የሚያደርገውን ተሳትፎ ዜሮ ማድረግ በትጋት ራሳቸውን መዳን ፈጽሙ ነው አይደል? መዳናቸውን እናንተ ፈጽሙ ነው የተባለው። በሩ ተከፍቷል። ወደ በሩ ተራምዶ መግባት የኛ ስራ ነው። እሱ ስራ ነው፣ ተግባር ነው። ክርስቶስ በመስቀሉ የከፈተው በሩን ነው የከፈተው። ከታዘዝነው ኃይል እናገኛለን ወደ በሩ ለመራመድ። ለዛ ነው ተጋድሎ የሚባል ነገር የተጨመረው እንጂ አዲሱ አዳም አንድ ሞትና ሙስናን አጥፍቷል ተብሎ እንደ አንዳንድ አስተምሮት ሁላችንም ምግባር አያስፈልገንም በቃ እንደገነት እንኖራለን ካልን ኃጢአትም የለም፣ መጣላትም የለም፣ ክፉ ፍትወትም የለም፣ ሰይጣንም የለም እንደማለት ነው። ግን አለ፣ ሁሉም አለ። በዛ በወደቀ አባታችን
በጎሰቆለ ሰውነት ውስጥ ነው የተገኘ ነው። ጌታችን ያደረገው ከዛ የምትወጡት በተጋድሎ ነው። እናንተ መንገዱን ከፍተው መንገዱን ይሄጅበታለሁ መንገዱን ምን ይላል? ሂዱበት ነው። መስቀል ነው አንገታችን ላይ ያሰርነው እኮ ለጌጥ ለፎቶ አይደለም። በቃ በመስቀል ነው ምድነው ማለት ነው። በመከራ ነው ምድነው። ያ ግን የራሴ መከራ ሳይሆን ክርስቶስ ባርኮልኛል፣ ተጋድሎ ባርኮልኛል። አሁን እኮ ሶፍት ሆነን ዲፕሎማቲክ ሆነን አቦ ተባብለን ቅኔ ተቀናኝተን ሰሞኑን የተቀኙትን ቅኔ ብቻ አስቡ። አብይ መሰረት አባገዳ ጣሪያ ምናምን የሚል ቅኔ ልቀኝ መኖክሴ አለ። አብይ በአንድ ቀን 570 ሰው ገሎብን በአንድ ገዳም ውስጥ ሰሜኑን እየጨፈጨፈ የቤተክርስቲያን መሰረት ነው ተብሎ ተቀኘ። እንዲህ አይነት አድርባዊት የሞሉበት እነዚህ ለተቆላን ሰጡን ሰዎች ምን አይነት ክብር ነው የሚገባቸው? እንደ ሰው ይከበራሉ። በያዙት ቦታ ግን ቤተክርስቲያን ስለጎዱ ይወቀሳሉ። እና እግዚአብሔር በቸርነቱ እንደተባለው እኛም እንሳለብተን አዝነን እንደባለ አይምሮ ግን አቅደን አጠገባችን ካለ ሰው ጋር ተወያይተን መስራት አለብን። ይሄን ችግር መፍታት አለብን። ፈቃዱን ብለን መፍታት አለብን። ቁጭ ብለን መጠበቅ ትክክል አይደለም። ቁጭ በማለታችን ሀገር አጥተናል። ቁጭ በማለት ቤተክርስቲያን አጥተናል። ቁጭ በማለት እንደ ዋት አይነቱ ሀገራችንን ከፋፍሎ ክለት የሌላቸው ሰዎች ሲኖዶስ አድርጎላቸዋል። ቁጭ በማለታችን እነሆ መንበረ ምናምን ይተባል። ቁጭ ማለት የለብንም። መስራት አለ። ግዴታም ደግሞ አለብን። አባቶች ሰውተው የሰጡንን ቤታችንን መስሎ ያቆዩልን ቤተክርስቲያን እኛ በድሎትና በመዝሙር ብቻ ልንኖርበት አንችልም። ወዳጆች አይላፋት ምን ይያልኩ ሜዳ እየሞላ እየጨፈርን ምናምን ሰው ያለቀብን እኛ የሰው ደም ላይ እየጨፈርን መኖር አንችልም። መስራት አለብን። እሱን ለማለት ነውና እግዚአብሔር ይስጥልን። እንግዲህ ብዙ አወያያችሁን ያው እኔም ደከመኝ። ያው አንድም ምስጋና ነው፣ አንድም ጥያቄ ሊሆን ይችላል። ያው እስካሁን በመጡበት ርቀቱላ እየሰማን እያዳመጠን ራሳችንን እያነቃ በዙሪያችን ያሉትን ሰዎች እያነቃን ነው እና መምህር ፋንታውን ስላሉልን እግዚአብሔር ይመስገን። ያው አይናችንን እያበሩልን ያሉት። በተረፈ እኛ በቤት ውስጥ ላይ ኖረናል፣ ተገፍተንም ወጥተናል። የወጣንበትም ምክንያቶች አሉ። አዲስ አበባ ልጅ በሚል ሐሳብ ቅዳሴው ላይ እንኳን ሲገባ የአዲስ አበባ ልጆች ገቡ ተብሎ ተገፍተን ወጥተናል እና ብዙም ነገሮች አሉ። ብዙም ያየናቸው እዛው ቦታ ላይ ሆነን ያየናቸው አሉ። ግን አሁን እውነታው ምንድነው? እውነት ግን በጉባኤ ቤት ያለፉ ሰዎች ናቸው አባቶች የምንላቸው መከራዋን በእንተ ስማ ለማርያም ብለው ቀምሰው እነዚያን ሁላ ነገሮች አልፎ የመጡ ናቸው ወይ? እውነትስ ስለመንጋው ያስባሉ ወይ? እውነትስ እነሱ ጠባቂ እንደሆኑ እነሱንስ የሚጠብቃቸው እንዳለ ይዘነጉታል ወይ? መምህር የእውነቴን ነው የምነግሮት። እኛ ያው መግለጽ አያስፈልግም ያለንበትን ቦታ በአንተ ነው እንጂ አዲስ አበባ ላይ አንድ ደብር በቀድሞ አለቃው ነው ሲያስተዳድሩ የነበሩት አባ ተክለ ሃይማኖት ወይም ደግሞ የጨበራው ጵጵስናው ላይ የነበሩ አባት ናቸው። እዛ ደብር ላይ 3 አይነት ክፍፍሎች የነበረበት ሐሳብ ነበር። ሸዋ፣ ትግራይ፣ አማራ። ያው አዲስ አበባ ልጅ ይፈልግም ማለት ነው። እንደዛም ሆነን የሆነ ያሉትን ሄደን ነበር። በግልጽ አማርኛ ተገፍተን ወጥተናል። ቅዳሴውም ሲገባ አዲስ አበባ ልጅ ገቡ፣ የእንዲህ ቦታ ሰፈር ልጆች ገቡ ተብለን የበላይ ያሉትም ሰዎች በዚህ አይነት ስታፍ ውስጥ ያሉ ናቸው። እና አንዳንዴ አትናገር እንደዚህ አይነት ሐሳብ አትስጥ ሲባል ለምን የሚል ጥያቄ አነሳለሁ። እና ዛሬ ገና ነው ያወራሁት መምህር እሱንም ፊት ቆሜ ያወራሁት ዛሬ ገና ነውና አንዳንዴ የተከፋንበትም የጠፋንበትም የተበተንበትም ሐሳቡን በእርሱ ስሰማ
እታከማለሁ። እንደኔም የሚታከሙ ሰዎች ይኖራሉ ብዬ አስባለሁ። እና ምዕመኑን መንቃት አለበት፣ ውስጥ ያለውን መንቃት ያለበት። ካም በኋላ ምን ያደርጋል? በቃ ሁሉም እኮ አንገቱ ላይ ሰይፍ ይዞ ነው የሚዞረው። ሊሰዋ ነው እኮ በቃ። ካልነቀ ይሰዋል፣ ካልሰማ ይሰዋል። እና በዚህ ልክ ነው መምህር የከፋን የተገፋን ሆነን ሌላኛው ገፊ ደግሞ ከፊታችን አለ፣ ሌላኛው አጥፊ ደግሞ ከመሃላችን አለ። በጥምረት ነው እየተሰራ ያለው። እርስዎ እየተናገሩ እዚህ ጋር ኮሜንቶችን ራሱ እያየሁ ነው። ግን ይሄ ማተብ አለው ኦርቶዶክስ ነው። በዚህ ልክ ነው የተኛ ነው። እና አንድም ምስጋና ነው አንድም ጥያቄ ነው ብያለሁ። መምህር እግዚአብሔር ያክብርልኝ። አንጦት በይበልጥ ደግሞ በሀገሮት በደብሮት በአገልግሎት ሆነው እንዲገኙልን እግዚአብሔር የግፉንና የማቱን ነገር ያረቀልንና ያቀራርባል። አባቶችንም የተኙትንም ያንቃልን። እግዚአብሔር ይስጥልን። አላድክም። እግዚአብሔር ይስጥልን። አዎ ብዙዎች አዝነዋል፣ ብዙዎች አልቅሰዋል። ስለማንግባባ ነው። እውነት ነው። አሁን ከጎጃሜ ዛሬ 4-5 ዓመት አይታችሁ እንደሆነ አውቶቡስ እየሞሉ አቡነ እከሌ ይነሳልን ከሐዋሳ ተመልከቱ። ምዕመናን ከመሰቃየታቸው የተነሳ ጥያቄያቸው ስለተረሳና ፖለቲካውን ስለሚያዳምጥ ቤተ ክህነቱ አውቶቡስ ሞልተው እንደ ፖለቲካ ሰላማዊ ሰልፍ እየወጡ ነው አባት ይነሳልን የሚሉት። ለመሾም እንኳን የምዕመናን ፈቃድ ነበር። አሁን ግን ይነሳልን ሆነ። እሹምልን ሳይሆን ይነሳልን። ምክንያቱም የሚሾመው የኛ አባት አይደለም ነው። የኛ አባት አይደለም። ብዙ ሰው አዝኗል፣ ብዙ ሰው ተገፍቷል። ይሄንን ግን የምንለውጠው እኛ ነን። ቤተክርስቲያን አንዲት ናት። መሄጃ የለንም። ልንሸሽ አንችልም። እግዚአብሔር መፍትሄ ይስጥ ብለንም መቀመጥ አንችልም። እግዚአብሔር ይስጥ ስንል እንዲሰጥ ሆነን መገኘት አለብን። እሱም ንስሐ መግባት አለብን፣ መሰል አለብን። እንደ ባለ አእምሮ ተነጋግረን አቅደን መስራት አለብን። ለዚህ ለውጥ ኦርቶዶክሳዊ ቅዱስ ሲኖዶስ እንዲኖር እንጂ የብሔር ብሔረሰብ ስብስብ እንዳይሆን መስራት አለብንና እግዚአብሔር በቸርነቱ ይርዳን። ለማን ሌላ ሰው መፍትሄ ሊሰጣን አይችልም። ተበላሽተናል። ብልሽቱ ጥልቅ ነው። በቀላሉ የሚፈታ አይደለም። ዘመናትን ሊፈጅ ይችላል። ግን መጀመር አለብን። በ1950ዎቹ 58 59 አካባቢ ይመስለኛል አንድ ፓትርያርክ ነበረ ግብጽ። በሙስና ፈጽሞ የተጨማለቀ ዙሪያውን አጭበርባሪው ተሰልፈው መጨረሻ የግብጽ ሕዝብ ሲመረው ወጣቶች ሌሊት በመኪና ጭነው የሆነ ገዳም ወስደው አስረው እስኪሞት እዛው ቆየ። ከዛ በኋላ እነ አቡነ ቄርሎስ ስድስተኛ እነ ሲኖዳ መተው የተፈወሱት። የሰው ድርሻ አለ ሁልጊዜ። ለዛ ግን እነ ጊዮርጊስ አቢብ ራሱ እነ አቡነ ሲኖዳ ቅዱሱ ቄርሎስ ስድስተኛ ብዙ ወጣቶችን አስተምረው አዘጋጅተው ነበር። በዛ ላይ በጸሎት ይተጉ ነበር። ብዙ ነገር በጸሎት ነበር የሚፈቱት። ግን የሰው ድርሻ ሁሉ ጊዜ ትልቅ ነው። እንዳው የምትችሉ ሰዎች የአቡነ ቄርሎስን ተጋድሎ the silent patriarch የሚል መጽሐፍ ተመልከቱ። አቢብ ጊዮርጊስም ይኖረው ይሆናል። እና የነሱ ግን ፈተናና የኛ ደግሞ ይለያል። እነሱ በእስላም መንግስት ስር ነው ያሉት። እኛ ደግሞ ውጥንቅት የሆነ የኮሙኒስቱም እነሱም ኮሙኒስት አጋጥማቸው በናሲር ገማል አብዱል ናስር ጊዜ ማለት ነው። የምንጋራው ፈተና አይ ቲንክ ኦቨርላፑ 30% የኛ የተለየ ነው። የራሳችን አባቶች ነው የተነሱብን እኮ በብሔር የተሾመ የራሱን ሲኖዶስ የገነጠለ በዓለም ታሪክ የትም ቦታ ተጽፎ ያቅም ተነስቶ ራሱ ተሰብስቦ እዛው ሀገር ውስጥ ሲኖዶስ ነኝ የሚል እውነተኛው መካከለኛው ሲኖዶስ አውግዝ ሲሉት በዘር ተከፋፍሎ የማያወግዝ ደግሞ አባት ፓትርያርክ ያለበት የኛ ብቻ ነው። በዓለም ላይ የትም የለም፣ ምሳሌም የለም። ጠፍተናል። ተመልከቱ። ፓትርያርኩ ትግራይ ሲሄዱ ቤተክርስቲያኑን ዘጉባቸው። እነ ሳዊሮስ ፎቶ ያነሱ ነበረ ደስ ብሏቸው የብሔር የሰሞኑን እሳቸው ሲሾሙ የእሳቸውን ሹመት ተቃወማችሁ ብሎ ሰረቀ መግለጫ ያወጣል። የህዋትና የኦነግ ማህበር እንደሆነ ኢትዮጵያን ለማፍረስ ቤተክርስቲያን ለማጥፋት ያም የዛ ሰራተኛ መሆናቸውን የመንበረ ሰላማ የተባለውና የሳዊሮስ ጥምረት ያሳያል። ሀገር አፍራሾቹ ናቸው እየተናበቡ ያሉት።
የአባት ልብስ ለብሰው ግን ይመጡብሃል። እኛም መስቀል ስለያዙ የማያምኑበትን መስቀል የማይሰቀሉበትን የሚሸውዱትን ሰማዕትነት አይፈልጉም፣ ድሎት ነው። ስለዚህ የሚሸውዱትን መስቀል ነው የሚይዙት፣ የሚሰቀሉበትን አይደለም። መስቀሉ የሰማዕትነት ሳይሆን የመመገቢያ ማንኪያ አድርገውታል። የክርስቶስን የሱፕ መጠጫ ነው ያደረጉት፣ ምግብ ማግኛ ነው ያደረጉት። ለዚህ ነው እውነት መናገር የፈሩት። ለዚህ ነው ቀኖና ሽረው የአብይን ደብዳቤ የተቀበሉት። ለዚህ ነው ንጹህ ዘር እያሉ የሚሾሙት። ለሆድ ነው እጃቸው ላይ ያዙት። ለኛ ግን መስቀል ነው፣ ለሰነሱ ሆድ ነው። መስቀል ከሆነ እውነት ተናግረን ወደ እውነት እንዲመለሱ መግፋት አለበት እነዚህ ሰዎች። ጊዜው ደግሞ አሁን ነው። የለንም ሌላ ልንጠፋ ነው። በቁጥር እያነስን ነው። በእምነት እየተሸረሸርን ነው። በዘረኝነት እየተበከልን ነው። በቂም ተበላሽተናል። የጎሳ ጦርነት ተከፍቷል። ህዝብ እያለቀ ነው። ክርስቲያን እንዳይዋለድ ማምከን 30 ዓመት ሙሉ ወያኔ የሰራበት ነው። 6 ሚሊዮን ሰው እኮ የአማራ ክልል ሰው ጠፍቷል እኮ እናንተ የት እንደገባኩ ማለት አምክነውት። ልጅ የሌለበት ሰፈር እኮ አለ። እኔ ባይኔ ያየሁት ወደ አዲስ ዘመን ብናት ምናምን ስትሄዱ በዚህ ባዋበል ያን የመሰለ ሜዳ ላይ ሰው በዛብኛል አሉ እነሱ። ኮንትራሴፕቲቭ ብሎ ፐርማነንት እየወጓቸው ያመከኗቸው። እየጠፋን ነው። ይሄን አይቶ የማይናገር እረኛ ምንድነው ነው? ተኩላ ነው። ስለዚህ ምን እንስራ የሚለውን ሁለቱም ሶስትም ከአጥቢያ እንዴት ነው የሚጀምረው? አጥቢያው በቀኖና መሰረት እንዲኖር እንዴት ነው የምናደርገው? እንደሱ እየሰሩ ወደ ላይ መሄድ ያስፈልጋል። እግዚአብሔር በቸርነቱ ይርዳን። ቸር ግጠመን። በጣም አመሰግናችኋለሁ ስለመጣችሁ። ደህና ሁኑልኝ። አመረ እግዚአብሔር ያክብርልን። ሰላም ዋሉ። አሜን። ሰላም ደሩ።